እሷ ካለች ይደምቃል ሀገሯ ጣና ላይ ለሰሚም ክፉ ነው ተረካቢልኝ ለሰሚም ክፉ ነው ተበላቢልኝ ምራት ምን እሺ ነው የምንፈልጋችሁ ባለፈው አንቺ ነሽ ጠጠር ስትወረውር የነበረው ምን አዎ አንተ ነህ ምን ብቻ አንሰቱም ጭሳም ነህ እንዴ ወይስ እንድታገዘልኝ እኮ አንጥራለሁ የሚያልብቃችሁ ወይ ኤፈረ ጨፈረ ይባላል። ትክክለኛ ስሙ ኤፍሬም ነው። ሲጣላ የሚጨፍር ስለሚመስል የሰፈሩ ሰው ኤፈረ ጨፈረ ብሎ ስም አውጥቶለታል። እኔ ጸበደላ ላይ በለኝ እንጂ እሱ ከኔ ባሰ ነው። እንዲህ ዞር ብዬ ዞር እስክል ድረስ እየጣላ ነው ማገኘው። በዚህ ጸብ ወዳድ ባህሪነቱ የተነሳ ያላስገባኝ ችግር የለም። ቢሆንም ግን በጣም ወደዋለሁ። አንድ ያለኝ እሱ ነው። እናቱን በጣም ነው የሚወዳት። እሱ ለኔ አንድ እንደሆነው እናቱም ለሱ አንድ ነች። ብቻዋን እየለፋች ነው ያሳደገችው። ከልጅነታችን ጀምሮ አብረን ያደግነው፣ ብዙ ነገሮችን አብረን ያሳለፍነው። አብረን ተጣልተናል፣ አብረን ልንወጣበት የማንችልበት ችግር ውስጥ ገብተን ወጥተናል፣ አብረን ተደስተናል፣ አብረን አዝነናል። ትምህርት ራሱ አብረን ያቋረጥነው እና በሱ የተነሳ ብዙ ነገር አቋርጫለሁ። ዛሬ ደግሞ ምን እንደሚያመጣብኝ ያያለሁ። ከኋላሽ ሹዬ ይባላለሁ። ትክክለኛ ስሜ ሸዊት ነው። ስሜን አልወደውም፣ ያሮጊት ይመስለኛል። የማላውቀው አጎቴ ነው ስሜን ያወጣል። ለነገሩ እንኳን አላወቅኩት። ባውቀው ኖሮ ቀውረው ነበር። እሱም ይሄ ታውቆት ነው መሰለኝ እኛ ሰፈርም እኛ ቤትም መጥቶ አያውቅም። ለነገሩ እኛ ቤትም ማንም መጥቶ አያውቅም። አባቴ ነው ብቻውን በሰው ሀገር እየሰራ የሚያኖረኝ። እናቴን አላውቃትም፣ ግን ብቸኝነት ተሰምቶኝ አያውቅም። እንደ አባትም እንደ እናትም እንደ ወንድምም የሆነ ጓደኛ አለኝ። ችውዬ ከኋላሽ ወይኔ ኢንስፔክተር ደረጀ ይባላል። የሰፈራችን ፖሊስ ነው። ምንም ነገር ብናጠፋ ምንም አያረገንም፣ ግን ይጨቀጭቀናል። እኔም አንዳንዴ ከሚመክረን ወይ ቢመታን ወይ ቢያስረን ይሻላል እላለሁ። አረ እናንተ ልጆች አረው ተቡ እንዴ! ስንቴ ነው የምነግራችሁ? እኔ እኮ ለወላጆቻችሁ አዝኜ ነው እንጂ ወይ ህፃናት ማረመ ወይ ቂሊንጦ ወስጄ ማሰር አቅቶኝ አይደለም። ወላጆቻችሁ እንዴት አድርገው እንዳሳደጓችሁ ስለማውቅ ነው። ቆይ ለወላጆቻችሁ አታስቡም እንዴ? ሰውንስ ለምን ተጨቃጫቂ ታደርጋላችሁ? እዚህ አትጣሉ፣ ሰፈር አትበጥብጡ ብዬ ስንቴ ነው የነገርኳችሁ? ቆይ አሁን ከነዚህ ልጆች ጋር ለምን ተጣላችሁ? ለምንድን ነው የመታችኋቸው? አረ እየጣላን እኮ አይደለም። እና ምን እያደረጋችሁ ነበር? አይ እየተጫወቱ። ያስታውቃል። በጣም ያስቀናል ጨዋታችሁ። እንዴ ሪስሊንግ ነበር እንዴ ስትጫወቱ የነበረው? እኔ አሁን ምንም ላደርጋችሁ አልችልም። ተጎርተናል እንከሳለን ካሉ ወደ ጣቢያ ነው ይዣችሁ የምሄደው። እንዴ እኛም ተጎርተናል እኮ። እስኪ ዝም በል አታቋርጠኝ፣ አልጨረስኩም። ምንም አንሆንም፣ በእርቅ እንፈተዋለን ካሉ ለቃችኋለሁ። ወይ እንደዛ ከሆነማ ይላሉ ትላላችኋ። እኛ ድሩጆች ነን፣ ማቃጠር አይመችም። ነገሮችን በመፈታበት መንገድ እንፈታለን። ምን አልክ? አስጠጫ አይደለንም። ምንም አልሆንም እና እንከስ። እሺ አሁን ተነሱና ይቅር ተባባሉ። እንዴ እንዴ አትለቀንም? ምን አልክ? አረ ምንም ደማል እንዴ። አረ እንታረቃለን። እንዴ ምንድነው? ተቃቀፉ እንጂ። አልጨረስንም። እሺ አልጨረስንም። ሁለተኛ እንደዚህ አይነት ነገር ውስጥ ገብታችሁ እንዳላገኛችሁ። አሁን ሂዱ። ና ቆይ እናንተ መች ሂዱ አልኳችሁ?
እስኪ እናትህን ስልክ ስጠኝ። እንዴ ለምን ስጠኝ አልኩህ አይደል እንዴ? እንዴ ባለፈው ሰጠው አይደል? ጠፍቶብኝ ነው። እና አሁን ለምን ፈለከው? ምን አገባህ? አሁን ትሰጠኛለህ አትሰጠኝም? ኧረ በቃ ስጠው። 09 09 11 11 4250 ስንት አልከኝ? 4250 ባለፈው የማይሰራ ቁጥር ሰጥተኸኝ ነው እንደዚህ ታሰቃይኝ የነበረው? ወይኔ ተበላ። ባለፈው የማይሰራ ቁጥር ሰጥተነው ነበር የተፋታል። አረ ጆሮ ይልቀቀው እንዴ ማክሲን አታስልጠው። እንድለቅ ከፈለክ ትክክለኛ ቁጥሯን ንገረኝ። እሺ ልቀቀኝ። ንገረኝ አለቀ። አረ ማክሲን እንዴ ኧረ እሺ ንገረኝና እለቅሃለሁ። እሺ 09 11 42 99 ባለፈው የማይሰራ ቁጥር ሰጥተኸኝ ነው እንደዛ ስታሰቃየኝ የነበረው? ወይኔ ተበላ። ለእናቱ አስጠጥቶት ሊያስጦልበው ነው። እኔም አንዳንዴ ፋዘር እዚህ ያለመኖሩ የሚመቸኝ ለዚህ ነው። ማንም ለማንም አያስጠጣኝ። እሺ አሁን ምን ልታደርግ? እሱም ቤት ስትሄድ ታየዋለህ። አሁን ሂዱ ከዚህ ጋር ሂዱ ወደዛ። ወይኔ ዛሬ ተበላል። ጦለብለው ታያቸው እባክሽ። ቆይ ግን እነማን ናቸው? አታውቃቸውም እንዴ? ኧረ አላውቃቸውም፣ ግን የሆነ ቦታ ይጥላለን ይመስለኛል። ኬዝ ምናምን እንደነበረን እየነገሩኝ። እባክህ ባለፈው ዲሲ ቤት የጣላናቸው ናቸው። የቶቹ? እንደውም ባለፈው ዩናይትድ ከበያለው ጋር ሲጫወት አርሰናል በይ አንቺ። እኔ ያለው ብቻ ሰፈር ያለው ቪዲዮ ቤት ሞልቶ እንደውም ላይ ቅባት ሰፈር ሄደን ስናይ ወያላ ሲያገባ። ኧረ አርሰናል በይ በእናትሽ። ብቻ ሳካ ግብቶ ስጨፍር ሰድቦ ካልጣላቸው እንዴ? አው እነዚህ ፍሪክ የሻሽ ደጋፊዎች እንዴ ምን አባታቸው ነው? ቆይ አሁን ባለፈው ቾር ስንላቸው ሲሮጡ አልነበር እንዴ? እባክህ ቲታን ስለሆንክ ምጨሳቸው መስሏቸው ነው። ወይኔ አላስታውስኳቸው እንጂ ከዚህ በላይ ነበር የምገነጠው። አረ ይበቃቸዋል እባክህ። ደግሞ ተደብቀ የት ነው በሸሎ ልትሄድ የነበረው? ወይኔ ቃል እየጠበቀችኝ እኮ ነው በእናትሽ። እና ተደብቀ እሷ ጋር ነው ልትሄድ የነበረው? መች ተደበቁ? ሳትነግረኝ አይደል እንዴ ልትሄድ የነበረው? ምን አባሽ ስላላገኘሁሽ እኮ። አትደውልም ነበር ታዲያ? ደውዬልሽ ቃል ጋር እንሂድ ብለሽ ትሄጃለሽ እንዴ? ምን ችግር አለው? ምን ችግር አለው? ምን ትሰሪያለሽ? እና ብቻዬን ይደብረኝ? አልቆይም እኮ ደግሞ እኔን ነው የቀጠረችኝ። እንዴት አንቺ ልጅሽ? ለነገሩ ልክ ነህ። መጥቻ አየር ነው የሚይዘው። አዎ እባክሽ፣ ሰዓቱን ሳልበለው አልቀርም። የፈጠነ ልጅ እንዳትቀውጥብኝ። ኦኬ የፈጠነ ነው። እሺ በቃ ሃይ በርዴ መስዬ፣ አንቺ ለኔ ጓደኛዬ ብቻ አይደለሽም እህቴም ጭምር ነሽ። በጣም ነው የምወድሽ። ደግሞ ብዙ አመት ኑሪልኝ። አይ ሾል ደ ቤስ ማይ ኬክ። ይሄ ደግሞ ጊፍትሽ ነው። ወደድሽው? ያ ደግሞ ነው። በጣም ሃፒ በርዝዴይ መሲቷ። ላይፍሽን ኢንጆይ የምታደርጊበት ያደርግልሽ። ያው እንግዲህ ስልክ ከቨር የለውም ስትይ ሰምቼ ትንሽ ሃፒ በርዝዴይ መሲቷ። ያው እኔ በዚህኛው ወር ገንዘብ ስላልገባልኝ ስጦታ ይዤ አልመጣሁም፣ ግን ቆንጆ ምርቃት አለ። ምርቃት ደግሞ ከምንም በላይ ነው አይደል? ያ መርቂ ደስተኛ ሁኚ። ፈጣሪ በሰጠሽ እድሜ ቁም ነገር የምትሰሪ ልጅ ያድርግሽ። አሜን። 1000 ዓመት ነው። ሃፒ በርዝዴይ ማይ ስዊት አይ ሃቭ ስፔሻል ጊፍት ፎር ዩ። ግን እዚህ አይደለም ለብቻሽ ነው የምሰጥሽ። ግን ለድባቡ ድምቀት እንደ ሩቢዮ የሆነልኝም ዊሽን ግን ግለጽልሽ። ያሰብሽ የሚሳካበት ደምቀሽ የምትኖሪበት አመት ያድርግልሽ። በጣም እንደምወድሽ። መጣሁ ጋይስ። በልኝ ወደዛ። አሁን ነው የምትመጣው? ምን እባክሽ፣ መንገድ ላይ ተይዤ እኮ። ማን ነው ያዘ? ፖሊሶች።
ፖሊሶች ድጋሚ ተጣላህ እንዴ? አረ እንደዛ አይደለም። እንትን አፈሳ ነበር። አፈሳ ነበረ እና እንዲለቀቁ እንትን አንቺ ጋር እየሄድኩ እንደሆነ ስነግራቸው የሰፈራችን ቆንጆማ እንዳታስጠብቃት ብሎ ለቀቁ። ሄደጅ ባይገርምሽ በፓትሮል ላ ነው ድረስ ሸኝተውኝ ተመለሱት። ኧረ የኔ ሞዛዛ በዚህ ልደልለኝ ምን አንቺ አልናፍኩሽም እንዴ? እሱማ ናፍቀኸኛል። እናደሄ ነው እንጂ እና ከናፍኩሽ ፈጠቅ ሽምብለ አይንሽን ጨፍኛ። ቶሎ በላወቅኩኝ ማለት ይሄ ነው ግፍቴ። የፍቅርሽን ጥያቄ ተቀበይሻለሁ። አፈቅራለሁ። ይሄ ለኔ ትልቅ ስጦታ ነው። እሺ ደግሞ ሳልነግርሽ ኢንስፔክተር እኮ ያዘ እንዴ? ድጋሚ ያዛችሁ? አዎ በእናትሽ። እና ምን አለ? እባክሽ ለምን ተናግሮ ሊያስጠላኝ? አይ እንደው አንተ ልጅ ምን ይሻልሃል? ሴትዮዋን ልታሳብዳት ነው እንዴ? ኧረ እኔ ምን አሳብዳታለሁ? ይሄ አዛ የሆነ ሰውዬ እያቃጠረ ነው እንደሚያሳብዳት። ሰውየውማ ምን ያድርግ? እንደውም መልካም ሰው ነው። ስንቴን ያለፋችሁ የተከለከለ ቦታ እየገባችሁ ሰው እየደበደባችሁ። እንደ ስራችሁማ ቢሆን እኮ ሊያስራችሁ ላይ ይችል ነበር። እሱማ ልክ ነሽ፣ ግን የሆነ አዛ የሆነ ሰውዬ ነው ታውቂያለሽ? እንዴት እንደሚጋተትሽ እኮ። ጣቢያ አስገብቶ ሙሉ ጣቢያው ከሚጋተት አይሻልህም? እሱማ እባክሽ። እሱን እኮ ነው የምልህ። እናው ምን ልታረግ ነው? ምን አባት ያደርጋሉ? እንደለመድኩት ገብቼ ስድቤን ጠጣለዋ። ሸዊትን ጠርታት ነበር? ኧረ አልጠሏትም። ምን ነው ያ መታላለች እንዴ? ሸዊዬ ና እንጂ። እሺ መጣሁ። እሺ መጣሁ ብለህ ትቆያለህ እንዴ? ብቻዬን ደበረኝ እኮ። ቆየሁ እንዴ? አደርክ እንጂ ምንድነው ይሄን ያህል? ምንም አልታወቀኝ። አሁን ግን ያገኘኋት ነው የሚመስለኝ። ኧረ እባክህ በል እንሂድ። የምነግርህ ነገር ደግሞ አለ። ምን? እሱን እየሄድን እነግርሃለሁ። እሺ በቃ መጣሁ። ሂጂ። መጣሁ። ሂድ እባክህ። ቻው በላትና ና። ኧረ ይደብራል እንዴ? እንዴት ብዬ ነው ትቻት የምሄደው? አሁን እኮ ነው ያገኘኋት። እና እኔ ብቻዬን ይደብረኝ እኮ። አልቆይም እኮ። አያገባኝም። ቻው ብላት ና። ኧረ በእናትሽ አትጀዝቢ። ጀዝባውማ አንተ ነህ። እኔን እዚህ ድብርት ላይ ጥለህን ብቻ ነው የምትዝናናው። እሺ በቃ መጣሁ። ወሬ እንዳታብሽ። እሺ አፍጥነው። ያላ ምንድነው? እንትን አባቷ መልእክት ልኮላት ልንቀበል አብረን ልንሄድ እና ብቻዋን ሄዳ አትቀበልም እንዴ? እንዴ ገንዘብ እኮ ነው። እንዴት ብቻዋን ትሄዳለች? ቢነጥቋትስ? ማንን? እሷን? አዎ እንደ ባለፈው ከምትነጥቅ አብሬያት ልሂድ። መቼ ነው ደግሞ የተነጠቀችው? ባለፈው ነው። አልሰማሁም ነበር። ለካ አልነገርኩሽም እንጂ ባለፈው ከባንክ ስትወጣ ተከትለው ነጠቋት አይደል እንዴ? ኢፍዬ አትዋሽ። እኔ አቀባሃለሁኝ። ከሷ ጋር መሆን ፈልገህ ነው? ኧረ አይደለም። ካላመንሽኝ ጠይቂያት። እኔ ልጨቃጨቅህ አልፈልግም። አብረን ጊዜ ብናሳልፍ ደስ ይለኛል። ግን እኔ ላንተ ከሷ በላይ ቦታ እንደሌለኝ አውቃለሁ። ኧረ አይደለም። እኔ እኮ እወድሻለሁ። እሷ ደግሞ ያለኝ ማንም የላትም። ብቻዋን ልተዋት አልፈልገው። ደግሞ ከአንቺ ጋር እስካሁን ቆዩ አይደል? እሺ በቃ ነገ እንገናኛለን። እሺ ነገ በዚሁ ሰዓት እዚሁ እመጣለሁ። እሺ እሺ በቃ ቻው ቻው። ምን ሆነ ነው የቆየው? ቆሜ የለ እንዴ? መጣሁ አይደል? አንተ ልጅ ግን ከዚህ ልጅ ፍቅር ያዘ እንዴ? እኔ ፈረኔ ፍቅር እንዴ? እና ምን አባ ነው ከሷ ለመለየት እንዲልታል? ምን ነው ሌሎችን ቺኮች አፈትላቸው አይደል እንዴ ብትመጣ? እውነት ለመናገር ቃል እንደይልስ ምን ስለትም ትሄዳለህ? አፍቅራታለሁ አትልም? ጀስባ ፍቅር እንዲህ በቀላሉ ይዛል? እና ታዲያ ይሄ ምንድነው? መመቸት ብቻ መመቸት። ታገኛት ሰላም ሰል ደስ ትለኛል። ወይኔ ተይዘሻል። በቃ የት ይደርሳል የተባለ በሬ ተገኘ ቄራ አሉ። እባክሽ አለፍልኝ። ባይሆን እነግርሃለሁ አልሽኝ። እዛ እነግርሃለሁ። በቃ እንሂድ።
ምንድነው ቆዩዋ? አዎ አንተ የዚህን ያህል ምን እየሰጣት ቢሆን ነው እንደዚህ የቆዩት? ምን አውቄ። ቲቸር ሰላም ነው? እንዴት ነው ሳይመን? አለ። ዝግጅት እንዴት ነው? በጣም አሪፍ ነው ቲቸር። ሁሉንም ነገር ጨርሰን ነገር ነው የምንጠብቀው። ጥሩ ፐርፎርም አድርገህ እንደምታኮራኝ አይሽ። ያ ቲቸር፣ በተቻለኝ አቅም ውጭ ያሉ ልጆች የተለያየ ስራቸውን ሰምቻለሁ እና በእነሱ አቅም እንኳን ቢሆን የራሴን ጥሩ ፐርፎርም እንደማደርግ አምናለሁ። እንደነሱ እንኳን ባልሆን ብለህ እንድታስብ አልፈልግም። ምክንያቱም አንተ ከነሱ የተሻልክ ነህ። ትምህርት ቤቱ እንዲህ አይነት እድሎችን ያመቻቸው እንዳንተ አይነት ባለተሰጥኦ ዲጂዎች የተሻለ ፐርፎርም ማድረግና ተሰጧቸውን ታሳያላችሁ ብለን ስለምናስብ ነው። አዊሽ ከነሱ የተሻለ ነገር ፈጥረህ ታኮራኛለህ። አሁንም እንደተቀየምሽኝ ነው? ለምን እንደዛ አልክ? ከቅድም ጀምሮ ዝም ብለሽኛል፣ እያናገርሽኝ አይደለም። ማውራት ስላልፈለኩ ነው። ግን እኮ ይቅርታ አድርገሽልኝ ነበር። ይቅርታ አድርጌልሃለሁ፣ ግን ደግሞ እንደ በፊቱ መሆን እንደማንችል ነግሬሃለሁ። ለምን? አፈቅርሻለሁ እኮ አንቺም ታፈቅርኛለሽ። ሰው ነኝ፣ ስህተት ሰርቻለሁ። ለሱ ደግሞ ይቅርታ ጠይቄያለሁ አይደለም እንዴ? ለምንድን ነው እንደ በፊቱ መሆን የማንችለው? አዎ አፈቅርሃለሁ። ስለማፈቅርህም ነው ይቅርታ ያደረኩልህ። ግን ደግሞ እንደ በፊቱ መጎዳትም ማልቀስም አልፈልግም። እንደ ጎዳውሽ አውቃለሁ፣ ግን ደግሞ አሁን እኔ ከአንቺ በላይ እየተጎዳው ነው። ናፍቆትሽ አንቺን የማጣት ጸጸቱ ሊገለኝ ነው። ፕሊስ ጀስት እንደ ፍሬንድ እንቀጥል፣ ከአይኔ አትራቂ። ያንን ማድረግ አልችልም፣ ራሴን አውቀዋለሁ። ፕሊስ ሩት እሺ በይ። እሺ ቲቸር መርታ። እሺ ሄሎ ሄሎ፣ ኤፍሬም እናት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ደግሞ ምን አድርጎ ነው? አወቁኝ የኤፍሬም እናት? ኧረ እኔ አላወኩም። ማን ነህ? ኢንስፔክተር ደረጀ ነኝ። አንተ መልካም ሰው፣ እንዴት ነህ? አለን ይመስገነው። እንዴት ነሽ የኤፍሬም እናት? እግዚአብሔር ይመስገን ደህና ነኝ። ደግሞ ከማን ጋር ተጣልቶ ነው? ይኸውልሽ ምን መሰለሽ፣ እኔ አሁን በዋናኝነት የደወልኩልሽ እንድትበሳጪ ወይም እንድትናደጂ አይደለም። ምናልባት አንቺን የሚሰማሽ ከሆነ በደንብ አድርገሽ እንድትመክሪው ብዬ ነው። እኔን እኮ ጭራሽ ምንም ነው የማይሰማኝ። አታድርግ የምለውን ነገር እሺ ብሎ ድጋሚ ራሱን ሲያደርገው ነው የማገኘው። እኔ እንደው የሱ ነገር ምን እንደሚሻለኝ እኔ አላውቅም። ኢንስፔክተር ምን መሰለሽ የኤፍሬም እናት፣ እኔ እኮ እንደ ሌላው ጥፋተኛ ማሰር ወይ መቅጣት እችላለሁ፣ ግን ወይ ማሰር መቅጣት እነሱን ያስተምራቸዋል ብዬ አላስብም። ወደ ሌላ አቅጣጫ ይወስዳቸዋል እንጂ። ይኸውልሽ ምን መሰለሽ የኤፍሬም እናት፣ ከቻልሽ አንቺ ቁጭ አድርገሽ በደንብ እንድትመክሪው ነው የምፈልገው። አረ እንደ ራሱ ጉዳይ ነው። እንደው ከቻልክ እሰርልኝ። አይ ኤፍሬም እናት እያወኩሽ በኋላ ካሰርኩት በኋላ ጣቢያ መጥተሽ መቆሚያ መቀመጫ አልታሳጪ። እንደዚህማ አትበይ። ባይሆን አርፎ እንዲቀመጥ ብትመክሪው ነው የሚሻለው። እሺ ከሰማኝ እመክረዋለሁ፣ ነግረዋለሁ። እሺ ኤፍሬም እናት ሰላም ወይ? እሺ ደህና ዋል የኔ ልጅ። ሰላም ዋል። አመሰግናለሁ። የተረገመ ይኸውልህ ነገ ሰንፋፋው ስኩል ውስጥ የልጆች ፓርቲ አለና እንሄዳለን። የት? ሰንፍለው? አዎ። ለምን አልኩሽ? ቅድም የሆነ ልጅ ነግሮኝ ነው እና ይቀወጣል። በለው ባለፈው ካቡል ስኩል ጸዴ ነው። ይሄኛው ምርጥ ሊሆን ይችላል። አረ ጸዴ ነው፣ ልጁ ነግሮኛል። እና እንዴት ነው የምንገባው? ዩኒፎርም እንፈልግና እንሰምጣለና። ግን እኮ እንደዛ ነው ልታገኙት። አረ አትለየንም እባክህ። ዩኒፎርም እናገኛለን ለባለፈው እንዳንተ። አንተ ደግሞ አረ አይጠፋም እንፈልጋለን። በቃሽ ይቀወጥለታል። ይቀወጥለታል። በድጋሚ ሃፒ በርዝዴይ ነው ቆንጆ። ቴንክ ዩ በጣም ችግር የለውም። ግን ቅድም መጣን ብላችሁ ነበር የጠፋችሁት። ይሄ ክሬዚ የሆነ ወንድምሽ ነው ስፔሻል ጊፍት አለኝ ብሎ ከሱ ጋር እንጂ ያለው ነበር። ከዛ ምን ነበር ጊፍቱ?
የፍቅር ጥያቄን ተቀበል እና ራስ እንደ ግፍት ሰጠኝ እና አማቾች ልንሆን ነው? ያ አንቺን የመሰለች አማች ፈጣሪ ሰጠኝ። ጓደኛዬ ነበርሽ፣ ከዛ እህቴ፣ አሁን ደግሞ ወንድምሽ በፔት ሰምተን አማች ልንሆን ደስ አይልም? በጣም እንጂ እንዳንቺ አይነት ቆንጆ ሜጋ አማች አግኝቼ ነው። ሩትዬ ግን ለሁሉም ነገር አመሰግናለሽ። ለምንድን ነው የምታመሰግነው? ሁሉንም ነገር ታውቂያለሽ። እኔ ቤተሰብ ነው በእርዳታ እዚህ ስማር ስመጣ እንደ ቤተሰብም እንደ ጓደኛ የሚሆንሽኝ አንቺ ነሽ። ብቻ ጓደኛሽ እንደሆን ስለፈቀድሽልኝ ከጎን የሆነች ስለምታግዥልኝ ለሁሉም ነገር አመሰግናለሽ። በይ በይ ዝበይ ሁለተኛ ላይ ስትል እንዳልሰማሽ። ቆይ ለምን የምልሽን አትሰሚኝም? አልሰማህም። አንተ ለምን የምልህን የማትሰማው እንዴ? አሁን እሱ ያለውን አምነሽ ነው እንደዚህ የምትሆኚው? እኔም አንተም በደንብ እናውቃለን። እሱ ያለውን ሰምቼ አይደለም። ቆይ አንተ የኔ ጨጓራ መላጥ ነው እንዴ ፍላጎትህ? አሁን እሷ ሙቄ መሆኑ ጠፍቶሽ ነው እንዴ? እሱ ማለት እኮ ተፈሳ ሲባል ታራ የሚል ሰው ነው። አሁን እሱን አምነሽ ትጨቃጨቅኛለሽ? ዝጋ። መጋኛ ፈሳም አድርጎ ያስቀርግ። ጭራሽ ትጨቃጨቅኛለሽ ትለኛለህ? ብታውቅ ለራስህ ብዬ ነው የምጨቃጨቅህ፣ እንዳስርህ ብዬ ነው እንዴ። ለነገሩ አስሮ ቢያስቀርኝ ይሻል ነበር እንደዚህ ከምትርቅ። እንዴ ፈሳም አድርጎ ያስቀርህ? እየቀለድኩ አይደለም ኤፍሬም፣ ቀልድ አይደለም ያስኩት። ለነገሩ ምን ቸገረኝ? ፈሳም ቦል ለራስሽ ነው። እየቀለድኩ አይደለም ድንባጃ ማይ ቀልድ አይደለም ያስኩት። ልቀቀኝ! ይኸው ዛሬ ልቀቀኝ! እና የፍቅር ጥያቄውን ተቀበልኳት አልክ? አዎ እባክሽ። ምን ሀሳብን አስቀየረ? ተደብራል ነበር እንዴ? እባክሽ ይቀርብኛል። በዛ ላይ ፈተና ደርሶ እንድታሰራኝ እና ቺክ ከጠረረብ የነገው ፓሪ ላይ ፎክ ተካተለም እንዴ? እባክህ ምን ይስለ ቺክ ሊመጣ በዛው ተምሮ ያሉት ናቸው። እኔ ደግሞ እዛ ተምሮ ካሉት ከአብዛኞቹ ተነካክቻለሁ። አይሰሙኝም እባክህ። እና ፓሪውን ብቻ ልታዝግ ነው? ያማል እንዴ? ከመስዬ ጋር ደበራለሁ እንጂ ልክ እንደዚህ አስገባላታል። ይህ በእናትህ በወሬ ይዘህ እኮ አስገባህ። ምን አባ በወሬ ይዛለሁ? አንተ አይደል እንዴ እየለፈለፍክ ያለው? እሺ አሁን ዝም በለኝና ተጫወት። እሺ ደግሞ እንዳታፋፍር ይል ማ እኔ ታባ ምንም ጆስቲክ እኮ እየሰራልኝ አይደለም። ምን ጆስቲክ መርጣ አይደል እንዴ ስርቅ? ኧረ እኔማ የሚሰራ መስሎኝ እኮ ነው። እባክህ አታለቃቅስ። ምን ብታደርግ እኔ ማሸነፋችን እየጮትክ ያለው እኮ ከኔ ጋር። እኔ ደግሞ በቀላሉ የምሸነፍ አይደለሁ። ምክንያቱም እኔ ለማሸነፍ ነው የተፈጠርኩት። እሺ አሹ ለምን አሸንፈኝ አትወራ? ይኸው እያሸነፍኩ አይደል እንዴ? መጨረሻን ያሳምራል። እሺ እና ያለ yes ዘማን እኩያሽን ፈልጊሽ። እና ቆይ ደከም ያለውን ፈልገን እናስወጣዋለን። አውቀ አንተ ዋሲ እንዴ እናንተ ተባባልን አይደል? ባለፈው ከሆነች ጋር ሲጣላን ነበር። አቺ ነስኪ ና እንዴ ምን አደረገ? ማለፊስ ነው የፈለግነው። አልመጣም ብለህ ከያዝኩ ግን ዋ እሺ ምንድነው? አውልቀው ልብስን። ለምን አውልቀው ተባልካ እንዴ? ልልበሰውና በቃ ከውስጥ ገብቼበት ወረወርና እኔ ስራቁት የለውም ነው ለምን ቀይርሻል? በጉልበት እኮ ማድረግ እንችላለን። ለምን እንዛዛጋለን? እሺ በቃ ዘመን አፍጥኝ ምን ተቆያለህ? ኧረ እሺ ና ነዙሪ በቃ ያረጋግሽ ከተፈጠረ አንዱ የጣለበት እስኪያልፍ እንጠብቀው። እስኪያልፍ ምን ነው እንዴ? አንቺ ምን ልታረጊ ነው? የወንድ ሴት ብሎ ነገር አለ እንዴ? ቀሚስ አድርጌ ልዛዛገለ እንዴ? ኧረ እባክሽ አንቺ እንዳልሆነ ይባናሉ ያስገቡን። ታቸው አካይ ባነኑ። አንተ ና እስኪ እኔ ምን እዚህ አካባቢ
በቃ ቆያለህ እንዴ? ምንድን ነው ብድር በምድር መሆኑ? ሸፍት አልጨረሰም። ቆይ ተረጋጋ። እንዴት ነህ? ኧረ አምሮብናል ይላል ብራዘር። ሂድ እባክህ ወደዛ። ያው እነዚህ ነገሮች ምን ትወጋያለህ? እና እንደዚህ ልክ ተጀምራብ ነው። ኧረ አይገባትም። የሆነ መላ ይጠፋል እና ምን ይላል? ለባትርስ ወይስ አረ ወጀ ደግሞ ምን ይጠፋል? ኧረ ይገባኛል። እንደምንም ቢሆን የሰፈራችን ትልቁና ውድ ትምህርት ቤት ገባል። ተማሪዎች ነን። ግን እዚህ መሆናችን እስክታውቅ ድረስ ነው። አንተ ደግሞ አራት ለየንም። እሷ ስራዋን ትስራ፣ ተማሪ ትልቀም። ደግሞ እንደዚህ ለብሰን አታውቀንም። ግን የት ይሆን ያለችው? ዛሬ እነዚህ ልጆች ትምህርት ቤት ሊያቃጥሉት ነው እንዴ? ከሸዊ ጋር መጥቼ እኮ ነው። እሺ ቆይ ዩኒፎርም ከየት አመጣ? እቺም ደግሞ ቆይ እንዴት ነው የገባኸው? እዚህ የሚማር ጓደኛ ነበርና በቃ እሱ ጋብዞ ነው እኮ። ለምን ገባ እንዴ? ግብዣ አይደል እንዴ? ግብዣውን አክብሬ ነው። ኤፍሬም መገኘት የሌለበት ቦታ ነው የተገኘኸው። አሁን ቆይ እንዴት አድርጌ ነው ከዚህ ማጥ ውስጥ ማስወጣህ እንዴ? እማ የምን ማጥ ነው ደግሞ? የተፈጠረውን እያየህ አይደል እንዴ? እሺ በቃ እሄዳለሁ። አንቺ ተረጋጊ እኮ። እንዴት አድርገህ ነው የምትወጣው? ግቢው በሙሉ እኮ ተዘግቷል። ማንም መውጣት አይችልም። ቆይ እንዴት አድርገህ ነው የምትወጣው? ችግር የለውም መውጫ እናጣ። እሺ እንዴት ትወጣለህ? እንዴት አድርገህ ነው የምትወጣው? እስቲ ንገረኝ። በምንወጣበት እንወጣለን። በቃ አትጨነቂ። እሺ በቃ ቶሎ ብለህ ከዚህ ግቢ ብቻ ውጣልኝ። ውጣልኝ በቃ ከዚህ ግቢ። ወይኔ ሆናችሁ ፖሊስ ጣቢያ ወስደው ቃላችንን ተቀብለው ለቀቁ። እና ማን እንደደረገው ታወቀ?
ፖሊሶች ያወቁ አይመስለኝም። እንዴት? ሁሉንም በዋስ ለቀዋቸዋል። ግን እንዴት ሊታወቅ አልቻለም? ሁሉም ሰው ሀቅን ይፈራል ማለት ቢያውቁም አይናገሩም። ለምን? የሚኖሩለት ነገር አላቸው። እሜ ምንድነው እያልሽኝ ያለሽው? እየገባኝ አይደለም። ያደረገውን ሰው አይቼዋለሁ። ማለት ልጅቷን ማን እንደደፈራት አይቻለሁ። ምን? እንዴም ታዲያ ለምን ለፖሊሶቹ አልተናገርሽም? አቅም ስለሌለኝ ደሃ ስለሆንኩኝ። ይሄን ደግሞ ከደህንነት ጋር ምን አገናኘው? ይኸውልህ ደሃ ስትሆን ምንም ማድረግ አትችልም። ብታደርግም ተቀባይነት የለህም። እዛ ያሉት በሙሉ የሀብታም ልጆች ናቸው። እንዴት ከችግራቸው መውጣት እንዳለባቸው ያውቃሉ። ምን ማለት ነው? ያየሁትን ብናገር ዝም የሚሉኝ ይመስልሃል? እንዴ ልጅቷ እኮ ሞታለች። አስችሎኝ መሰለህ ዝም ያልኩት? ላንተ ብዬ ነው። ላንተ ልቆይልህ ልኑርልህ ብዬ ነው። ራስህን በራስህ እንኳን ማስተዳደር ማትችልህ እና ይሄንን እያወቅኩ ራሴን ችግር ውስጥ ምከት ይመስልሃል? ቆይ ምን ችግር ነው? ያየሽውን ብቻ እኮ ነው የምትናገሪው። እንዴት ነው ችግር ውስጥ የማልገባው? ልጃቸውን ያሳሰርኩባቸው ወላጆች ዝም የሚሉኝ ይመስልሃል? በዛ ላይ እኔ ያየሁትን ብናገር ምንም ጥቅም የለውም። በምን አይነት መንገድ ልጆቻቸውን ማስመለጥ እንዳለባቸው ያውቃሉ። እኔን ግን ካንተ ይለዩኛል፣ ብቻህን ያስቀሩሃል። እና እንደ ፋሪዋን ገዳዩን እያወቅሽ ዝም ልትይ ነው? አማራጭ የለኝም። አየህ ልጄ፣ ደሃ ስትሆን ምንም ማድረግ አትችልም። ህሊና የሚባለው ጉዳይ በፍርሃት ይከበባል። በቃ ይሄንን ይዤ በጸጸት እንደምኖር አውቀዋለሁ። ግን ትንሽም ቢሆን ላንተ ልቆይልክ። እንዴ እንደዚህ አትበይ። እኛ ዳዎች አይደለን። ጊዜያችን ደግሞ ጊዜያችን ይመጣልሽ። በቃ አሁን ባጠራቀምኩት ገንዘብ መንጃ ፈቃዴን አውጣለሁ። ከዛ ሰራ አድርጌ ከዚህ ስራ ትወጫለሽ። እሺ እንደዚህ አትበይ። የኔ ልጅ አሁን ትልቅ ሰው ነህ። ልጅነት የሚባል ነገር የለም። እሺ ሰው አታድርግ የሚልህንም እሺ በልሽ። ህሊና ያለው ሞራል ያለው ልጅ መሆን አለብሽ። እሺ በቃ አሁን ግባ እናተኛ። ሂድ ግባ። ማን ነው እንደዚህ ያደረገው? በእናት ካልጠፋ ሰዎችን የመሰለች ልጅ ደፍሮ ይገላል። ምናልባት እኮ መግደል አልፈለገም ይሆናል። እንዴ ምን ማለት ነው? ያለ ፈቃዷ እስከ ደፍራ ድረስ ገሏታል እንጂ ደግሞ እሷም ተደፍራ ሰው ሆና የምትኖር ይመስልሃል? ወይኔ ልጅቷን ከትላንት ወዲያ አክብራ ዛሬ ተደፍራ ሞተች ቢባል ማን ያምናል? ደግሞ እኮ የሚያለቅስላትም የለም የኔ ብቸኛ። ሰማህ እንዴ? ላይ ሰፈር ሰንፍላወር ስኩል እኮ የሆነች ልጅ ተደፍራ ተገኘቻሉ። እንዴት አወቅሽ? ምን ቲክቶክ ሁሉ እሱ አይደል እንዴ? በእናት እንዴት እንደምታሳዝን ገና የ17 ዓመት ልጅ እኮ ነበረች። በጣም ታሳዝናለች። የደፍራት ግን ታወቀ እንዴ? ኧረ የታወቀ እንኳን አይመስለኝም። ግን እዛ ሲማሩ የነበሩትንም ሰራተኞችንም ወስደው ቃላቸውን ተቀብለው ለቀዋቸዋል። እኮ እዛ ነው የምትሰራው እና እንዳልሽው ቃላቸውን ተቀብለው ነው የለቀቋቸው። አዎ በእናት ደግሞ በጣም ነበር የምታሳዝነው። ወላጅም ስለሌላት ጎበዝም ተማሪ ስለሆነች በስኮላርሺፕ ነበር እዛ ትምህርት ቤት የምትማረው። በጣም ታሳዝናለች። አዎ በጣም። ትምህርት ቤቱ ደግሞ ተዘግቷል መሰለኝ። አዎ ላልተወሰነ ጊዜ ተዘግቷል። እና እናት እንዴት ልትሆን ነው በእናት? ያው ሀዘን ላይ ስለሆነ ነው ቶሎ ይከፍቱታል። ብዙ የሚቆዩ አይመስልኝም።
ያው በጣም ነው ግን የምታሳዝነው። ምን አይነት አውሬ ነው ግን እንደዚህ ያደረጋት? እኔ እንጃ ግን በጣም አስቀያሚ ሰው። በጣም ብቻ ግን የትም አያመልጥም፣ ከፈጣሪ ያገኘዋል። አዎ ጊዜ ቢፈጅ ነው እንጂ ይገኛታል፣ ዋጋውንም ይከፍላታል። አዎ ደግሞ ከነ ተባባሪዎቹ ነው ፈጣሪ የእጁን የሚሰጠው። አዎ አምላክ ዝም አይል። ሄሎ ፋራዊት ነህ? ሰፈር ነኝ። ምን ነው? ቶሎ በልቡል ቤት ነኝ። ፈረንጅ ላማለ። አይቅርብኝ ባክሽ። አረ ሂድ እንዳያመልጥ። ሸዋዬ ነው ልጁ፣ ምንም አይችልም። ና በልተው ለምን ቹካውን ሊሞላልህ ይችላል። እሺ በቃ መጣ። እሺ በቃ አፍጥ ነው። እሺ ቻው በቃ። የት ልትሄድ ነው? አስቸኳይ ነገር ገጥሞኝ ነው፣ ደውልሻለሁ። ትንሽ አትቆይም? ቶሎ መድረስ አለብኝ። እሺ እኔ ቆንጆ ደውልሻለሁ። አፈቅራለሁ። እኔም በጣም አፈቅርሻለሁ። ይሄ ነው ልጅ ጸዴ መላ ይዟል እና የሚያጫውተው አጥቶ ነው። በፋራው ገብተን አስጠን እንበለዋለን። ስታይ እንደዚህ ጸዴ መላክ ያዝማ በቃ ለምን ጅኮ ይሞላልኛል። እሱ ነው የምልህ። አስምጠና ፈርጣል። ስታይ ነይ ነፍሲ ትገጥሚዋለሽ? ትጮቻለሽ? እንጮት። አዎ ግን ቁማር ነው የሚመቸኝ። ቁማር ይመቻል? እኔ እንኳን ብዙ አልችልም። ዝም ብለን ቴብል አንጮትም? በቴብልማ ራሴን አላደክም ወይ በቤተሰብ በአምሳ እንጮት። ይብራብኝ፣ አልችልሽም። አራት ፍራ ሞክር። ቴብሉ ራሱ እንደዛ አይደል እንዴ? ምን ያስፈራል? ያው ብዙም ስለማልችል እኮ። አረ ዝም ብለህ ሞክረው፣ እኩል እኮ ድል ነው። አይ በቃ እሺ፣ ዝም ብዬ ወይ በአምሳ ልግጠምሽ። እሺ መድቧ በረኪያ በቃ ትደግሚያለሽ? አልችልሽም ግን እልህ ስላታሽኝ ዝም ብዬ ልሞክርሽ። እንዴ የስ ምንድነው? አስረኝ እንትናት በላ እንድገም ወይስ ይብራ? በአምን ይመቻል። በደስታ አባቢ በርሽ አሁን ጨዋታው ተጀመረ። ዘማን ትደግሚያለሽ? በሁለቷ ይመቸኛል። አላ ይሞላል። በቃ እስቲ ወንድ ነኝ ባለኝ እንጫወት። ስንት ነሽ? ጫቢ ኧረ ጨምሪበት። የለሽም? በዚህ ማለት ነው የለሽም? ሌላ ኧረ ቼክ አድርጊ። ምንም የለሽ? ይሄ ምን እሺ ነው አንቺ ጎበዝ ነው።
ና እንኪ ያሽ የቴብል ይሆንሽ የስ በቃ አሁን ነገውን ሄጄ ነው የምመዘገበው። ዞር በል እባክህ አትታከክ። እድሜ ላንቺ አሁን በቃ መንጁኬን አውጣለሁ ጥሪ ያልኩ መሸቀለው። ታድለም በእናትህ እንዴ አንቺ ወንድ ልጅ ነኝ አትምችኝ። ኖ አንተም ና አንቺም ነኝ። ምን ነው የምሰማው? ምን ሰማ? ምን ብያችሁ ነበር? ምን ብያችሁ ነበር? ደግሞ ምን አደረግን? ሁል ቤት አትግቡ፣ ቁማር አትጫወቱ አላልኳችሁም ነበር እንዴ? እኛ መች ተጫወትን? እሱን ተው። አሁን ልጁ ከቤተሰቡ ብር ሰርቆ ነበር ከእናንተ ጋር ሲጫወት የነበረው እና ሁሉንም ገንዘብ እናንተ እንደበላችሁት ነበር ሲናገር የነበረው። ምን? አሁን የሌባ ተባባሪ ብዬ ሳላስራችሁ የበላችሁትን ብር አንድ ባንድ ቁጭ ታደርጋላችሁ። ኧረ አጥፍተነዋል። ኧረ እባክህ በዚህ ፍጥነት ምን አድርጋችሁ ነው ያጠፋችሁት? ብዙ ብር እኮ አይደለም። ትሰሙኛላችሁ? ሁሉንም ብር አንድ ብር ሳታስቀሩት እንደበላችሁ ተናግሯል። እንደዛ አለ። ይሄ ጅብ የቴብል እኮ ከፍለንለታል። አሁን የት ነው ያለው ልጁ? አሁን ልጁ ጣቢያ ነው ያለው በህግ ጥላ ስር። አባቱ ይመስላሽ። እናንተም እኔ የምላችሁን ማታደርጉ ከሆነ የሱ ጣፈንታ ነው የሚደርሳችሁ። ኧረ ብሩን እኮ አጥፍተነዋል። ኧረ አጥፍታችሁታል? አዎ አልቋል። እሺ እንደዛ ከሆነ ልፈትሻችሁ ነው። አንተ ና አንቺ ሸዊት አቦናትን ሸዊት አበለኝ። አይ ያመለጣችሁ መስሏችኋል። ችግር የለውም። ለእናትህ አይደለ እንዴ ደውዬ የምነግርልህ? አታነሺም? አታንሺ። እኔ ምን አገባኝ? ለልጅሽ ብዬ ነው። ያመለጣችሁ መስሏችኋል። አይዞሽ በቃ ፈጣሪ አይሳሳት። ሁሉም ነገር ለበጎ ነው። ቃለ ካለሷ እዚህ ካፌ መጥቼ አላውቅም። ካለሷ ምንም ነገር አድርጌ አላውቅም። ኢቭን ፈተና እንኳን አብረን ነበር የምንሰራው። አሁን እንዴት ነው እሺ ካለሷ የምኖረው? ሁሉም ያልፋል። ላያስችላሽ ስት አይደለም የሚባለው። ደግሞ እሷን ከማወቅሽ በፊት ብዙ ኖረሻል። አውቃለሁ አግኝቶ ማጣት ከባድ እንደሆነ፣ ግን በቃ መልመድ አለብሽ። ከዚህ በላይ ራስሽን መጉዳት የለብሽም። ጸጸቴስ እንዴት ነው የምትለው? የምን ጸጸት? አንቺ ምን አደረግሽ? ላድናት ልደርስላት ይገባ ነበር። የቻልሽውን ሁሉ ከቤተሰቦችሽ ጋር ሆነሽ አድርገሻል አይደል እንዴ? እድሜ ላንቺ። ምንም ቀባሪ ቤተሰብ የሌላትን ልጅ ከድርጅቱ ጋር ቢሆንም ያው ቀብሯ በስነ ስርዓት እንዲፈጸም አድርገሻል። ከዚህ በላይ ምን ማድረግ ትችያለሽ? ላድናት እችል ነበር እኮ ግን አልሞከርኩም። ጓደኛዬ አልታመንኩላት። በቃ እንደዚህ አይባልም። ኧረ በእናትህ አትነጫነጭ። አርፈ ብላ ወይ ምግቡን ተወውና በደንብ ተነጫነጭ። እንዴ አሁንስ አበዛው። የበላችሁት አምጥ ይላል እንዴ? የላባችን ውጤት እኮ ነው። ኧረ በእናትህ ፍታ። ከቅድም ጀምሮ አንድ አይነት ወሬ ታወራለህ። በጣም ስላናደደኝ እኮ ደግሞ የሚያደርገውን አውቃለሁ። ወይኔ በቃ ለሚያቃጥሉ ሊያስጦልበኝ ነው። ኧረ ተወው እባክህ። ወይ አንተ ቀድመህ ዋቴውን መሙላት ነው። ኧረ እባክሽ አሰማኝም። ለራሷ ድብርት ላይ ነች። በዛ ላይ ቁማር አትጫወት ብላኝ ነበር። ኧረ አታካብድ በእናትህ። እኮ አካብጄ አይደለም ግን ጥሩ ሞላ ያለችም እባክሽ። ለዛ ነው እኮ በቃ እንዳትጦልብህ። ከድብርቷ የምትወጣ ለምን ከበላው ላይ የሆነ ነገር ከርሰላ ገዝተላት አትሄድ? ምን ልግዛላት? የምትወደው ነው። የምትወደው ብርቱካን ነው ወይ? እሱን ገዛላታል። አዎ አሁን ማሰብ ያለብን መንቹካችንን አውጥተን ወደ ሀብት ማማ ላይ ስንሰቀል። ምን? አንቺም ልትወጪ ነው እንዴ? አዎ ፋዳ በሚልክልኝ ብር ካንተ ጋር መዘገባለሁ። ከዛስ? ከዛማ መንቹካችንን አውጥተን ጡር እያልን ብራችንን መሸቀል ነው። እንዴ ሞተር እኮ የወንድ ብቻ ነው፣ ሴት አትሰራም። እንዴ ማን ነው ወንድ ብቻ ነው ያለው? እስኪ ሴት ሞተረኛ አይተሽ ታውቂያለሽ? ትራፊክ ካሉ ነው እንዴ? ይሁና እና ብቻህን እየተማርክ ብቻህን እየሰራ ብቻህን ሀብታም ልትሆን። እኔስ እንዴ እኔ ሀብታም ሆንኩ ማለት እኮ አንቺም ሀብታም ሆንሽ ማለት ነው። አንድ አይደለን እንዴ?
ያላንቺ ማን ያጫርሰኛል? እሱሳው ግን አንተ ስራ ትምሮ ምናምን ስትሆን ብቻ የለውን እንዴ? ከክላስም ከስራም በኋላ መገናኘታችን ይቀራል እንዴ? እኔ ብቻዬን መዋል አልፈልግም። እሺ ወይ ክላስ ሄዳ አብረሽ ይሄዳል። ስራ ስትጀምርስ? ኧረ እሱን ደግሞ ስራ ሲጀምር እናስብበታለን። እቺ አሁን አርፈሽ ቢ አሁን የምትደለል ይመስልሻል? ግን ወይ አንተ ደግሞ አውርተን ጨረስናል። በቃ ስሟን ይዘላት ያውም ምንም እንዳትይ በእናትሽ። እኔ ፈልጌ አልተጫወትኩም። ለምን ጁኮ እንዲሞላልኝ ነው። ደግሞ ኢንስፔክተርን ታውቂው የለ አሙቄ እኮ ነው እንጂ እኔ እሱ እንዳካበደው አይደለም። ደግሞ ጨጓራዬ ላሰረርክበት ላልሽኝ ያው ካሳይልሽ መጥቻለሁ። እሜ አረ ምንም እንዳትይኝ በእናትሽ። እሺ የሆነ ነገር በይኝ እሜ። ምንድነው የሆነ ነገር በይኝ። ወይስ የሆነ ቀን ተረክካለሁ እንደምትይኝ ተደብቀሽ ልታረክኪ ነው? አይ ነገር እንዴት ነው? አረ እሜ ውስጥ እንዳልሽ አውቃለሁ። ውስጥ ባትኖሪ ኖሮ በሩ ክፍት አይሆንም። እሜ የሆነ ነገር በይኝ። አይ በቃ የሆነ ነገር ልታረገኝ ነው። እሜ እንዴ እሜ ምንድን ነው የሆንሽው? ማን ነው እንደዚህ ያደረገሽ? እሜ እንዴ እሜ እንዴ እሜ ምን ሆነሻል? ላንተ ብዬ ነው። ላንተ ልቆይልህ ልኑርልህ ብዬ ነው። ብለሽኝ አትሂጂ። አልተውም ብለሽኛል ነበር እንዴ እሜ? ምን ንቂ እሜ ጥለሽኝ አትሂጂ በእናትሽ እሜ። ምንድን ነው የሆንሽው? በድጋሚ መጽናናትን እመኝልሃለሁ። አሁን ላይ እንደበረታና እንደተጽናና ተስፋ አደርጋለሁ እና ስለ እናት ጉዳይ እንድናወራ ነው የመጣሁት። ያው እንደሚታወቀው እናት ተመርዛ እንደሞተች ሁላችንም የምናውቀው ነገር ነው። ቢሆንም እስካሁን የእናትን ገዳይ ግን ልናገኘው አልቻለም። አሁን ላይ በትንሹም ቢሆን ትንሽ እንደበረታ ተስፋ አደርጋለሁ እና እንደው ይህን ነገር ያደርጋል ብለህ የምጠረጥረው ሰው የምገምተው ሰው ካለ እንድትነግረኝ ብዬ ነው የመጣሁት። የለም። ለምን ለእኔ ነገርከኝ አትነግረው? ምንድን ነው? አይ ምንም ዝም ብዬ። ይኸውልህ ኤፍሬም፣ ማንኛውም ነገር ለእኛ ይጠቅመናል። ለምናደርገው ምርመራ ሁሉም ነገር ያግዘናል። አይ ዝም ብሎ ነገር ነው ኤፍሬም። አውቀሃለሁ። ከእኛ ተደበቀውን ነገር ለማድረግ አስበህ ብቻ እንዳይሆን። ኧረ አይደለም። ያው ምናልባት ከኔ ጋር የተጣሉ ሰዎች እኔን ለመጉዳት እንደዚህ ካደረጉ ብዬ ነው። እዚህ ደረጃ የሚያደርስ ጸብ ውስጥ ገብተህ ታውቃለህ እንዴ? አይ እሱም አላውቅም፣ ቢጨንቀኝ ነው። ለማንኛውም እሺ፣ ይህንን ነገር በአጽንኦት እመለከተዋለሁ። እናንተ ጋር አዳዲስ ነገር ካለ በቶሎ አሳውቁ። እኔም እየመጣሁ ጠይቃችኋለሁ። ለምን ደበከው? ብነግረው ምን ያመጣልኛል? አንድ ወር ሙሉ ተመርዛ እንደተገደለች ብቻ ነው የሚያውቁት እና ማቀውን ብነግረው ምን የሚያግዘኝ ነገር ይኖራል? ቢያንስ የሆነ ፍንጭ ይሆናቸዋል። እስካሁን የተደፋሪዋን ደፋሪ ያላገኙ፣ በተደፋሪዋ ምክንያት የሞተችውን የእናቴን ገዳይ የሚያገኙ ይመስልሻል? ግን ብትነግረው እኮ ሊያግዝ ይችላል። እንደውም ከሚያግዘኝ ይልቅ ላደርገው ካሰብኩበት ነገር እንቅፋት ነው የሚሆነኝ። ቆይ እሺ ምን ልታደርግ ነው ያሰብከው? እናቴ የሞተችበት ምክንያት እዛ ትምህርት ቤት ውስጥ ነው ያለው እና እዛ ትምህርት ቤት ውስጥ ተማሪ ሆኜ ገብቼ የእናቴን ገዳይ እፈልጋለሁ። እንዴ
ቆይ እንዴት ሊሆን ይችላል? ትምህርት ቤት እኮ የግል ነው። ቆይ እንዴት ልገባ ትችላለህ? ለምን ጃፍቃሪ ያጠራቀምኩኝ ገንዘብ ለአንድ ተርም ቢሆን ይከፍልልኛል። እንዴ መንጃ ፈቃዱ ማውጣቱ ልተው ነው? አዎ። እንዴ ህልምስ አላማ? እኔ ያለ እናቴ እንኳን ስልሜ እኔ ራሱ ምንም ነኝ። እሺ በቃ እኔ ማብሬ እገባለሁ። አይ አንቺ እዚህ ውስጥ እንድትገቢ አልፈልግም። ለምን? አይ በእኔ ጉዳይ ችግር ውስጥ እንድትገቢ አልፈልግም። እንዴ ከመጀመሩ ነው የኔ አንተ ጉዳይ ተባብለን የምናውቀው። ደግሞ ማዬ እኔም እናት ነች አይደል እንዴ? እሱማው ግን በቃ አግዛለሁ። በቃ እሱማ መች ይቀርልሻል። ግን ከውጭ ሆነሽ እንድታግዢ ነው የምፈልገው። ለምን ከውስጥ አይሆንም? እዚህም እንደ መንጃ ፈቃዱ ሴት መማር አይችልም? ችግር ከሆነ ከውጭም ቢሆን እስካገዝኩ ድረስ አይቀርልኝም። እኔ ደግሞ ለችግር እንደማልቸገር ታውቃለህ። አንተ ከኔ መራቅ ስለፈለክ ነው እንጂ አይደለም። አንዴ እናቴን ያጧት ይበቃኛል። አንቺን ደግሞ ማጣት አልፈልግም። እና አንተ እንደዚህ የፈራ ነገር ውስጥ ብቻህን ስገባ ዝም ልልህ ነው? በቃ አይሆንም አልኩሻል እንዴ? አይሆንም። እምቢ ካልከኝ እንደዚህ አይነት ነገር ውስጥ ብቻህን እንድገባ አልፈቅድልህም። ከተናደድክብኝም ተናደድብኝ። ልታረግ ያሰብከውን ነገር ለኢንስፔክተር ነግሯለሁ። አታረጊው። እብደቴን ታውቀዋለህ። እሺ ቆይ እሺ ብልሽ አንቺ በምንሽ ትገቢያለሽ? ፋዳውን ያቋረጥኩትን ትምህርት ልቀጥል ነው ብለው በደስታ ነው የሚልክልኝ። አረ ሽቡዬ እንዴ የማይሆን ነገር አታርጊ በእናትሽ። ምርጫው እንግዲህ አንተ ነው። እሳት ውስጥ ብቻህን ስገባ ዝም አልልም። እሺ በቃ አዎ ምን እናርግሻው? ማን አድርገው ነበር? የእናቴ ገዳይ ወይም የሞተችበት ምክንያት እዛ ትምህርት ቤት ነው ያለው። ስለዚህ ማድረግ ያለብኝ ነገር በሙሉ አድርጌ የእናቴን ገዳይ ወይም የሞተችበት ምክንያት እናገኘዋለን። አልፏል። ማንም የለም አሁን መማር እንችላለን ማለት ነው። አሁን ባይገባንም ይገባናል። ማን አባቱ ነው ቦርሴን የወረወረው? አንተ ነህ ፔፔ ነው ፖፖ የምትባለው? አንቺ ደግሞ ማን አባሽ ነሽ? ሸዊ ይባላል። ካሁን ላይ አቦቴ የኛ ነው። እሺ ምንም የሚያስቅ ነገር አላወራውም። ቆይ አንቺ ማን እንደሆነ ታውቂያለሽ? ነብር በሌለበት ድመት ነብር ይሆናል አሉ። አልገባኝም። እንደሚጨሱ ነግሮኛል፣ ግን እኔ ጋር አይሰራም። ማን የነገርሽ? ምን ልታረግ? እሱን አሳይሻለሁ። ማን የነገራት? አትናገሩ። በኋላ ግን ይኸውልህ ከያዝኩ ና ፈልጌ ና። እና ባሱ ነው የነገርካት? እናንተ ቦታ ጋር እንዳትቀመጥና ከእናንተ ጋር ችግር ውስጥ እንዳገባ ነው የነገርኩት። እሱን እንዲህ አልካት? ሳላቅ ማታወቅ አይደል? ቆይ ለምን ደምተው ስናደድ ምን እንደማድረግ ከመንገድ ይልቅ ላሳይሽ ብዬ ነው። አይ በጣም ያቀበጡ ይመስለኛል። ለመርፍሸት ትማሪ እኔ መቼም ቢያልኩ ግን ጋቢ ነው እንጂ መማር አልፈልግም። ስለዚህ እናንተ ቦታ ጋር እቀመጣለሁ፣ ከዛ አልፌ እማራለሁ። ሰላም ተማሪዎች፣ ምንድን ነው እዛ ጋር በሞላ ወንበር ተጠባብቆ መቀመጥ? ያው ይበርድ እንዲሞቀን ብለን ነው። አይ ቲንክ አዲስ ተማሪ መሰልሽኝ። ለማንኛውም ፕሊዝ ኢንትሮዲዩስ ዮርሰልፍ። ምን ናባስ ነው የተቆጣኝ ነው እንዴ? ምን? እሺ እንግሊዘኛው ፊልች ነው እንዴ? ኧረ ወፈች። ፕሊዝ እያናገርኩሽ ነው።
ለማንኛውም ወሬውን ለሙሉ ክላስ አድርጊው። እስኪ አንዴ ተነሽ። እስኪ ራስሽን አስተዋውቂ። ከየት ነው የመጣሽው? ማለት ትባያለሽ? ሹይ ይባላል። የፈረ ጓደኛ ነኝ። ከጻድቅ ትምህርት ቤት ነው የመጣሁት። ዋት ዘ ሚኒንግ ኦፍ የፈረ? ሸውዬ ጻድቅ? ምን? ኦኬ ሸውዬ ማለት ምንድን ነው? የፈረስ ማን ነው? ጻድቅ የሚባለው ትምህርት ቤት የት ነው? ሸውዬ ሸዊት ነው። የአሮጊት ስም ስለሚመስለኝ አልወደውም። የፈረ ደግሞ ኤፍሬም ነው። አብሮ አደጌ ነው። እዚህ ትምሩ አብረን የገባ ነው። ጻድቅ ደግሞ እውቀተ ፋና ትምህርት ቤት ነው። ኦኬ እና ኤፍሬም የት ነው? ሸኑት በሄዶ ነው። የት? ሽንት ቤት። ኦኬ ለማንኛውም ስለመጣሽ ደስ ብሎኛል። ተማሪ ስለሆንሽ ተማሪዎቹም ደስተኛ እንደሚሆኑ እርግጠኛ ነኝ። እስኪ አንዴ ክላፕ እናድርግ። አንተ እንደምትሽቀብጠው እንደ መምህርነቱ ጓይልም እንዴ? እዚህ እኮ እንደዚህ አይነት ነገር የለም። ሁሉም ነገር በሆስፒታሊቲያቸው ነው ጀጅ የሚያደርጉት። ሆስፒታል ደጅ ላይ ነው የሚያሰጡሽ? አረ እንደዛ ሳይሆን በእንክብካቤያቸው ልክ ነው እስኩል የሚመዝኑት። እና ደግሞ ሽንት ቤት ለማለት ቶይሌት በይ። ሽንት ቤት ማለት ይደብራል። ዲስከስቲንግ። በቃ እሺ ወሬ አታብዛ። ማንሩት አልገባችም እንዴ? አዎ መሰለኝ። የቤት ስራዬን እኮ እንድትሰራ ደብተር ይሰጫት ነበር። ደብተር የሷ ጋር ነው ያለው። በቃ ለዝም እንለዋለን። ቆይ ይሄዳል። ከማን ጋር? እዚህ ውስጥ ተደፍራ ከተገደለችው ጋር። ጓደኛዬ ነበረች። ኦ ሶሪ፣ አዝናለሁ። ማን እንዳደረገው ታወቀ እንዴ? እስካሁን የታወቀ ነገር የለም። እስካሁን ግን እንዴት ሊታወቅ አልቻለም? እኛም እሱ ነው ግራ የገባን። ግን ማን እንደዚህ ሊያደርግ ይችላል? አላውቅም። እሷን መጉዳት የሚፈልግ ሰው ነበር? እሷን እንኳን ለመጉዳት ሰድባት እንኳን የሚያቅሰው አልነበረም። ሁሉም ነበር የሚወዳት። ቆይ ምን አይነት ልጅ ነች? ምን ነው ጀምሪያ ፈራሽ እንዴ? ሌዲስ ፈርስት ይባላል። አንቺ ጀምሪ። ልብሽ ምላስ ነው እንዴ? ቆይ እሺ ግሬ ያለው ላሳይ። ምን ያደረግሽ ነው? ምን ተባብለን ነበር? አንተ ነህ ኤኤፍአር ማን የተባለ ስም ያስከው? ኤኤፍአር ሳይሆን ኤፈረ ያው ነው። ኤቢሲዲ የሆነ ስም ይዘል ታስተካክለኝ ነው እንዴ? እሺ ስላስተካከልኩ ይቅርታ። አዎ እንደዚህ ስራ ሲያዝ ደስ ይላል። እሺ ከሷ ጋር ምን እንደተፈጠረ አላውቅም። ዳግመኛ ግን እንደዚህ አይነት ነገር አይፈጠርም እና እኔ በሷ ስም ይቅርታ ጠይቃለሁ። አንቺ ለስለስ ያልሽ ስትሆነስ ያልሽ ኤኒዌይስ እኔ ከሴት ጋር መጣላት ምናምን አልፈልግም። ይቅርታ ነው የተባባልኩኝ ጊዜ ማባከን አልፈልግም። ሰሚኛለሽ? ከዚህ በኋላ እዛ ቦታ ላይ ድረስ እንዳትል። እሺ አትልም አንልም። አርፈሽ እዚህ ጋር ተቀመጪ ብዬሻል ነበር። እነ ሸዋዬ ጋቢና መቀመጥ ሰለቸኝ እና እንዴት የሰው ቦታ ጋር ሄደሽ ትቀመጫለሽ? ሌላ ቦታ ሄደሽ አትቀመጪም? ኧረ ተወኝ በቃ አናደኛል። አሁን የበለጠ አታናደኝ። ደግሞ ምን አድርጌ ነው ያናደድኩሽ? እንዴት ይቅርታ ትላለህ? አሁን በቃ ይንቀኛል። ጥፋትሽ ስለሆነ ነው ይቅርታ የጠየቅኩልሽ። እንዴ እሱስ ጥፋት? እሱ ደግሞ ምን አደረገ? ሰሚኛለሽ? ከአሁን በኋላ እዚህ ቦታ ላይ እንዳላገኝሽ እሺ? ለአሁኑ ሴት ስለሆንሽ አለፍልሻለሁ። ሴት ስለምታከብር ወይስ በሴት መዋረድ ስለምትፈራ? አዋርጂኝ እስኪ በእናትሽ። ለቀኝ። ኧረ ሳይመን እንዳለቃት በእናትህ ሞትባታለሁ። ተው በእናትህ እንዳለቃት በእናትህ ተው። አንተ ለቀኝ። ሽንታ ሙላ ልብ ካለ አንድ ላይ እንዳገጥመኝ። ኧረ ተይ። ምን ያስቃል? ልብ ካለ አንድ ላይ እንዳገጥመኝ። ኧረ አለፍልሽ በእናትሽ። ምን በሴት እንዳትዋረድ ፈርተህ ነው? ማ እኔ ልብ ካለ ናውጣና ዛውረኝ። ምን በጥፊ መታሽ? ቆይ ምን ልታረግ ነው? ንገሪኝ። አይፈራ አይሆንም። ገና ከመግባት ያባርሩሃል።
በጥፊ መቶች ዝም ልበላ? አላማስ ለበሩ እኮ ይችላል። እንደዚህ ማድረግ አልነበረበትም። እሺ በቃ ይሁን። ወይ ውጭ ጠብቀን እናወራቸዋለን። ወይ ውጭ ጠብቀን እናወራቸዋለን። ምን አይነት ክሬዚ ልጅ ናት በእናትህ! ማይ ጋሽ እስኪ ዝም በል በእናትህ። በዛ ላይ ሺዩዝ ቢዩሪ ከዚህ ጋር አይደለም መደባደብ፣ ሁሌ መታ ብትቀጠቅጠኝ የራሱ ደስ ነው የሚለኝ። የት ነበርሽ? እዛ ነበርሽ አይደል? ቆይ እዛ ትጅቢሽ ነበር እንዴ? ለምን ሄድሽ? ምንም ቢሆን እኮ ጓደኛዬ ነበረች። ቆይ ክላስ እየፎረፈ የሞተችበት ቦታ እየሄድ ማፍጣት የሚመልስልሽ ነው እንዴ ይመስልሽ? ዝም በል በቃ። በጣም ተጎድታለሽ በእናትህ። ያሳዝናል። ያችን የመሰለች ልጅ። እንዴት ነሽ ሩቴ? ደህና ነኝ። በጣም ናፍቀሽኝ ነበር። አሁን እንዴት ነሽ? ተረጋጋሽ? ደህና ነኝ፣ ይሻላል። ለምንድን ነው ክላስ ያልገባሽው? ንፋስ መቀበል ፈልጌ ነበር። እሺ በቃ በኋላ ስትወጪ ጠብቂኝ፣ አብረን እንሄዳለን። እሺ። ያችን የመሰለች ልጅ ሞታለች ቢባል ማን ያምናል? እኔ እኮ ስቲል ከኋላ መታ ሳይመን ብላ የምታቅፈኝ ነው የሚመስለኝ። በጣም ነበር እኮ ማፍቅራት፣ ግን ምን ያደርጋል ፍቅራችንን ሳናጣጥም ጥላኝ ሄደች። ማን ይሁን ያውሪ? ሳይታወቅ እኮ ወር አለፈው። መታወቁማ መች ይቀራል? የት ይቀራል? ለሰራት ነገር ዋጋውን ይከፍላል። አሁን በቃ ናን የወርባም ስለመጣ አንድ ላይ አዝገን እንገባለን። ተደውሏል እኮ። ኧረ ጣጣ የለውም፣ ትንሽ አስገብተናል። እሺ ከማችሁ ጉድ ሊፈላ ነው አትይም? እንዴት? ልጆቹ የሌለ ዋር ናቸው። ከዚህ በፊት ከኛ ጋር ተጣልተው ዱቄት ነበር ያለው። አረ የሌለ ፈሪ ነው። ቅድም አላየሁም እንዴ ሶሪ ምናምን ሲል? አረ ለሆነ ነገር እያመቻቸው ነው እንጂ የሌለ ዋር ነው። ግን እኮ ፔፔም ዋር ነው። እሱን እኮ ነው የምልህ። ጉድ ሊፈላ ነው። ምን አገባን? ብቻ ያደረሱብን ቢደርሱብንም ላሽ ማለት ነው። ኡፍ ደግሞ ክላስ ተጀመረ እና ደስ ይላል። አረ ምን ደስ ይላል። ደህና ኢንጆይ እያደረኩ ነበረ። እኔ ግን ቤት ንቅም ልስልሽቶኝ ነበር። አንቺ ከቤት ስለማትወጪ ነው እንጂ ውጭ ላይ ያለው ላይፍ ኦ ማይ ጋሽ። እሱማው ግን አቤት ከመዋል ዝም ሆነ ይሻል። ቤትም አንድ ቦታ ላይ ተመሳሳይ ሰው ማየት ነው። እዚህም ቀን ሙሉ አንድ ቦታ ላይ ተመሳሳይ ሰው ማየት ነው። አረ እዚህ ይሻላል። ደግሞ አዳዲስ ሰማርሽ እየገቡ ነው። ያ አየዋቸው እኮ በተለይ እኛ ክላስ የገባችው ሺስ ክሬዚ። ወንዱ ግን ደስ ሲል አላየሽውም እንዴ? አይቼዋለሁ። እሱማ በደንብ አላስተዋልኩትም እንጂ በጣም አሪፍ ልጅ መስለ። በዛ ላይ ደግሞ ስኩል ይሄን ያህል ያ እንዳካበርሽው አይመስለኝም፣ ግን እናያለን። በዚህ ይሄ እንኳን እንደለመድሻቸው ወንዶች አይመስለኝም። ማለት እናያለን እንዳልሽው በቀላሉ የምታይልሽ አይመስለኝም። ቤዝ እኮ ነኝ አንቺ። እሱን አይና እና እስቲንሽ ታያለሽ። እንደውም ቤዝ እያለ በእንብርኩ እንዴት ካላደረኩት እኔ ቤዝ አይደለሁም። እስቲ እናይሻል። we will see Okay. ኧረ ፋሮ እዛ ጋር ያለችው ልጅ ያፈጠጠችብህ ነው። ማን? ኪኳይት ምን አባቷ ፈልጋ ነው የምታፈጠው? ኧረ ሽውይ ዝም በይና ከሰውጭ። እሱማ በምን እድላችን እዚህ እኮ ሆስፒታል ብሎ በእንክብካቤ ያሳብዱን ነው። እንበል ተባላችሁ አይደል? እናንተ እያላችሁ ላስተምር አልችልም። አሁን ተውልኝ።
እግዚአብሔር ስጦበና ዝጌ ነበር። እኔ ራሱ ቆይ ግን ስሜን እንዴት አወቀ? እባክህ ቅድም ራስን አስተዋውቂ ብሎኝ በዛውም ስላንተ ተናገርኩ። ምን አልሽ? አረ ምንም ያው አብረን ትምሮ እንደገባ ምናምን። ኦኬ ለዛ ነው ባነነኝ ማለት ነው። ደግሞ ቸከሳ ምን እሺ ነው የምታፈጥብ? ሻፉ ብላብህ ነው እንዴ? አረ ምን አቅላታለሁ። በቃ ሰፈር እንደምታስጨንቃቸው እዚህም ታስጨንቃቸው ነው። ደግሞ ምን አይተው እንደሚወዱ እንደውም ወጣችልህ። እኔማ ሂጅ አናግራታለሁ። ነፍሴ ምን እሺ ነው ልጁ ላይ የምታፈጭው? I think I love him ሳልወዱ አልቀረሁም። እሺ ቆይ ምን እንደወደድሽው? ሂስ ኩል በዛ ላይ ጀንትልማን ይመስላል። እኔ የምታያቸው ነገሮች አላቃቸውም። እሱን ተይውና ፕሊስ አጣብሽኝ። አረ ፍጠት ፕሊስ አረ እዛው በጸበልሽ በእናትሽ። ሴቱ እንዲፈጣጣ ሆኗል። አጣብሽኝ ምን ታካብዳለች? ሃይ ቤዝ እባላለሁ። ቤዛዊት። ኦ ቆንጆ ስም አለሽ። ታንክስ። አንተስ ማን ትባላለህ? ኤፈረ። ኤፈረ ምንኛ ነው? ፈረንሳይኛ ነው? ኧረ ሀገር በቀል ነው። ኤፍሬም ነው ስሜ። ኤፍሬም ሂዝ ኦልድ ኔም ራይት? ያጎቶች ምናምን ስም ነው። ኧረ ሙድ የሚያዝ አይ ስዌር ጋሽ ሰምቼው ስለማላውቅ ነው። ሶሪ። አብሽር። ኤኒዌይስ የት ስኩል ነበራችሁ? የት ነበር ስትማሩ የነበረው? ጻድቄ። ዋት? ጻድቄና ባንኙ ቻይንኛ አይደለም ኢትዮጵኛ ነው። ኖፕ አላወኩትም። እንዴ እዚህ ድድ ማስጫ 38 ያለው አላወኩትም። እንዴ ታቦት ማደሪያው ጀርባ ያለው ኦ ቀጥፋና። አዎ ያው በሱ ስም አሮጊቶች አጎቶች ምናምን ነው የሚጠሩት ብዬ ነው። ዋት? አዎ እንደዛ ነው። ምን? አረ በቃ ፍቺኝ። በደንብ ንገረኝ። ምኑን? ስለ ስኩላችሁ ነው አስታውራ ላይ እፈልጋለሁ። እሺ ምንድነው? አድቬንቸር መስማት ትፈልጊያለሽ? ያ አድቬንቸር ሙቪ በጣም ነው የምወደው። እኛ እዛ ያሳለፍነው ላይፍ ከአድቬንቸር አልፎ ሆሮር ነው የሚሻለው። አልገባኝም። ነፈጡ አለሽ እንዴ? የት ነበርሽ? ከኖት ቤጄ ነው እባክህ። የት? ቶቶት ቶሌት ማለት ነው። አዎ ቶሌት። ቶሌት ነው ቶቶ? ኦ ማይ ጋሽ ምን አባሽ ያስገለፍትሻል? አላሽ አላሽ አንቺ ይሁንሽ ነው በእናትሽ። ዛሬ ላቦካልሽ ትደረባለህ? መች ተደረቡ? ተደረባ አይደል እንዴ ሳከው? አንቺ አስቀሽኝ ነው። ቆይ ከየት ነው ቶቶት ምናምን የሚል ቃል ያመጣሽው? ወይም እባክህ አራሽ እሺ ከሳ አራፉ የዛሬ ክላሳችን ይሄን ይመስላል። ለማንኛውም ሆምወርክ መስራታችን እንዳትረሱ። ሲ ዩ ባይ ባይ። ምንድነው ደግሞ? እናንተ
ኑ ኑ ኑ ኑ ኑ እንዴ ኤፍሬም ሻዊት እዚህ ደግሞ ምን ትሰራላችሁ? ከመጀመሪያው እዚህ ትምህርት ቤት መማር የጀመራችሁት? ዛሬ ነው የጀመርነው። ዛሬ ነው የጀመርነው? ለምን እንዴ? ለምን ምን ማለት ነው? ለመማር ነው። በስንት ሽማግሌ በስንት የሰፈር አባቶች ስትለመኑ አንማርም ያላችሁትን ትምህርት ዛሬ ለምን ጀመራችሁ? ሀሳቡን የማይቀይረው ሬሳ ብቻ ነው። ምስጋና ይግባውና እኛ ደግሞ እስካሁን ሬሳ አልሆንም። እናንተ ልጆች ምንም አላማራችሁኝም። ምን ለማድረግ እየሞከራችሁ ነው? አይ በቃ እሜ በህይወት እያለች ትምህርቴን እንድማር ትፈልጋለች እና በቃ ምኞቷን ላሳካላት። እና እንደዛ ከሆነ ለምን እዚህ ትምህርት ቤት ደሞዝ ክፍያው እንዴት ልትችሉት ነው? እሜ እዚህ አልነበር የምትሰራው እና በዛ የተነሳ በቃ ስኮላርሺፕ ሰጥቶኝ። መቼ ጀመርን አላችሁ? ዛሬ። እና ዛሬ ጀምራችሁ ነው ዛሬውኑ የምትጣሉት? እየተጣላን እኮ አልነበረም። እና እየተጫወታችሁ ነበር? አዎ። ዝም በይ። ይኸውላችሁ እናንተ ልጆች እረፉ። እኔ በእናንተ የተነሳ ጣቢያ ውስጥ በጣም እየተወቀስኩ ነው። ከዚህ በኋላ ግን ባልተገባ መንገድ ባገኛችሁ እንደማላቃችሁ ነው መሆንባችሁ። ኧረ እኛ ባልተገባ መንገድ መቼ ሄደን እናውቃለን? አናውቅማ። አዎ አናውቅም። የሳይክል መንገድ ስናይ እንዳንረግጥ ሸሽተን ነው። ሳር ስናይ ሸሽተን ነው። እና መች ባልተገባ መንገድ ሄደን እናውቃለን? አይ ለማንኛውም ይሁን ምን ለማለት እንደፈለኩ ሲገባችሁ ይገባችኋል። ደግሞ ሌላ የተከለከለ መንገድ አለ እንዴ? እባክሽ እሱ ስለ መንገድ አይደለም የሚያወራው፣ ስለ ተግባር ነው። ከዚህ በኋላ የማይሆን ተግባር ስታደርጉ እንዳላገኛችሁ ምናምን ነገር። እና ምንድነው በግልጽ አይናገርም እንዴ? ያው ዛፓር ላይ ራሱ ቋንቋ አላቸው። የወፍ ቋንቋ አረጋዋ። ግን ያመረረ ይመስለኛል። ከዚህ በኋላ ካገኘን አይፋታም። ደግሞ ለምንድነው ስኮላርሺፕ ምናምን ብለ የተቀደድከው? ገብቶ ቢጠይቃቸውስ? እባክሽ አይጠይቃቸውም። ደግሞ ቢጠይቃቸውም ፕራይቬት ነገር ስለሆነ አይነግሩትም። እንዴ እንዴ ምንድን ነበር ያልሽው? ምን መቼ? ስኮላርሺፕ ያልሽ? አሁንም ልትጀምረኝ ነው? ወይኔ ሩት ሩት ምን ሆነሽ ነው? ስትወጪ ጠብቂኝና አብረን እንሄዳለን ብዬሻል ነበር እንዴ? ሳጣ ጊዜ እኮ ነው። ሲጀመር ልጠብቂኝም አልፈለግሽም ነበር። እንደዚህ ለምን ትላለህ? ስላየሁሽ ነዋ። ከክላስ ወጣሽ ቀጥ ብለሽ እየሄድሽ እኮ ነው። ሮጬ ባልደርስብሽ ኖሮ አንገናኝም ነበር። ሮቢ እንደዛ አይደለም። ሩት ፕሊስ አትጮችብኝ። ወይ ቁርጡን ንገሪኝ። ቢከብደኝም ተስፋ እያረኩ ከምሰቃይ በቃ ይሻለኛል። ልንገርህ፣ ለኔ ያለሽ ፍቅር ሙሉ ለሙሉ ጠፍቷል? ኖ እንደዛ አይደለም፣ ግን በቃ አይኑ ይገባኛል። ትንሽም ቢሆን ለኔ ፍቅር ካለሽ ከበደልኩሽ በደልና ከደረሰብሽ ሐዘን እስክትወጪ መጠበቅ አያቅተኝም። አይ ላቭ ዩ። አረችውድ በሰላም ስተውረኛል ነበር እንዴ? የጸቡ ሰዓት የፈጠነ ተገለባብጣ አልተያዘችኝም። እና ወስዳት ታጋጫት ነበር እንዴ? እንዴት ነው ማጋጫት? እንደማስተካከሉ የተለጠፈችው። ቆይታዎች ማድረጋቸውን ነው የማውቀው። ምን ቀን ነው እዛ ትምህርት የገባ ነው የማስብላቸው። ምን ልታደርግ ነው? ማላደርጉ አይኖርም። ትንሽ አጋጣሚ ነው የምፈልግላቸው። እሷን ነገር ግን ለኔ ምን ልታረጋት? ማረጋትን ነው አታ ደግሞ ተመቻችን ብል እንዳትጃጃ። አይ ግን የምር ተመችተኛለች። ያወኳት ዛሬ ቢሆንም ካወኳት ሰዓት ጀምሮ ስለሷ ሳስብ ዘና ነው። ብትደበርባት ከሆነ ይመች። እንደውም ጀልጠ ዞር ትላለህ። ካጀለጠችኝማ በደስታ ግን ገገማ መንተስ እሷ እንደውም ጀልጣ እንዳታባረቅ። እና እንዲህ ልታረግ ነው? እንደምንም ጓደኛዋን ተግባብቼ ስለ ልጅቷ ማወቃለሁ።
እና ግን ሌላ ሰው ላይ ከምትደክም ሻፋ ያለችብህ ልጅ ላይ አስምጣት ለምን ስለ ትምሮ መረጃ አሰበስብ? ከልጅቷ ጋር እኮ ተገባብተናል። ማለቴ አውርተን ነበር። ምን አወራችሁ? የተደፈረችዋ ጓደኛዋ እንደሆነች ምናምን። አይ እንደዛ ከሆነ ጸዴ፣ ግን እቺኛዋም ልጠቅም ትችላለች። ልክ ነሽ። እቺንም አልፈታትም። በቃ አሪፍ። ደግሞ ከልጆቹ ጋር ደግመን መጣላት የለብንም። እንደውም ከማንም ጋር መጣላት የለብንም። አይ እሱን እንኳን ተይው፣ አውቅሽ የለ። አሬ ምሬ ነው እንዳትጣላ። እኔም ከማንም ጋር አልጣላም። ወይ ቃሌ እንዳጥፋ አደረግኝ። ቆይ ሀብሱ ስትባሉ ለምን ፍቅር የማይደላችሁ? በፍቅር የቤት ስራዬን ስራልኝ አልኩ። አልሰራም ለምን የምትለው? መስራት ላይ ቀር። ኧረ እሰራልሻለሁ፣ የምር እሰራልሻለሁ። አሁንማ ምን ያደርግልኛል? ቃሌን ካጠፍኩ በኋላ ምን ያደርግልኛል? ያው ማርክ ምናምን ታገኝበታለሽ። ያሉት ከሚጠፋ የሸቀሉት ይጥፋ ይባላል። አልጣላም ብዬ እንድጣላ ታደርገኛለህ? እሺ እሰራልሻለሁ። ስራ ስለበዛብኝ እኮ ነው ፒፒን ምን ነኝ የምሰራው እንጂ አንቺ እንዳልሽው አንቺን ለማሳሳት ወይ መምራ ለመስራት ፈልጌ አይደለም። ምን የፒፒ ደፍተር አንተ ጋር ነው? አዎ እኔ ጋር ነው። ምን ነው? እስኪ አምጣው። አረ እንዴ አንተ ምን እሺ ነው ዛሬ የገባችሁን ቃሎች በሙሉ ተፈጥፈኝ ነው እንዴ? ደሞ ምን ሌላ ቃል ገብተሽ ነበር? ዳግመኛ ሰው እንደማልገል ለራሴ ቃል ገብቼ ነበር። ሰው ግለሽ ታያለሽ እንዴ? ያውም ከአንድ 3 ነው። እንዴት አድርገሻቸው? በሰላ ነው ጠቅጠቅ እያደረኩ። ይኸው እንጂ። አዎ ይሄን ቃሌን እንኳን እንዳላጠፍ ስላደረከኝ አመሰግናለሁ። አሁን ለዛ ለፖፖት ለማ ለፔፔ ስሙን አንተ ጥራው፣ ብቻ ለደፍተሩ ባለቤት ስጠው። እሺ ሄድና ስጠው እንጂ። መቼ? አሁን? አይ ቅድም። ፓስት ቴንስ። ኧረ አንተ ፓስታራ ሂድና ስጠው። ፕሬዘንት ቴንስ ግን እኮ ሰርቼ አልጨረስኩለትም። ስትመለስ ጨርስለታለህ። ኧረ ካልጨረስኩለት ይገለኛል። አንተ ልጅ ቃሌ እንዳጥፍ ታደርገኝ ነው መሰለኝ። እሺ በቃ እሰጠዋለሁ። ስሚ ቃሌን ብቻ። ቆይ ግን ሀሳቡ እንዴት መጣልኝ? ለነገሩ ሰው ያፉን ፍሬ ነው የሚበላው። እስኪ ነው የሚያርግልኝና እንደ ጀለሶቼ ወግ ይድረሰኝ። አረረረ ይቅርብኝ። የሰው ደም አይነፋም አይነፋም። የዛሬው ክርታስ ምንም ያልተመቸኝ በእናት እኔም የመጀመሪያውን ስቲክ ስለባለበው ነው ጥሩ እንዳልሆነ የባነንኩት። አረ ማለት አዛ ሰው ነው በእናት። ከዚህ በኋላ ማን ከሱ ይገዛል? የሻሼ ብሎ የወለጋ ነው ልሸተልን። ቂብ ያለው መሰለው እንዴ? አረ ዝም ብሎ በእናት። ከዚህ በኋላ ማን ከሱ ይገዛል? ጨርሳ? አይ እንደዛ አይደለም። እና ምንድነው? ያንተን እየሰራው አዲስ የገባችው ልጅ ደብተር ላይ የሆነ ነገር ጽፋ እንዲሰጥ ላከች። ማነ ፔፔ ነው ፖፖ የምትባል ትሰማኛለህ? ከማይሆን ሰው ጋር ነው የጣላው። እሺ ማን እንደሆንኩ እንድታውቅና ምን ያህል ቅርብ እንደሆንኩ እንዲገባ ነው በገዛ ደፍተሬ መልእክት መልክልኝ። ገባ? አላርፍ ካልክ ግን የሚቀጥለው መልእክቴ በሂሳብ ደፍተር ሳይሆን በሰውነት ላይ ነው የምጽፈው። ደግሞ እንዳሁኑ በእስክሪብቶ አይሆንም፣ በሰላ ነው። እሺ በሰላ። እቺ ልጅ ለወዳት ነው መሰለኝ። አንፍር ነች እባክህ። ከማን ጋር እየቀለደች እንደሆነ አላወቀች። አዲስ ደፍተር ግዛና ሙሉን ገልብጦሽ። ለምን? መሀል ላይ እኮ ነው የጻፈችው። መሀል ላይ ጻፈች ማለት ደግሞ ተበላሸ ማለት ነው። ኖ ማለቴ የጻፈችበትን ቦታ ቀዶ እንደገና ቢጽፎ ይሻላል። አይ እኔ የተቀደደ ደፍተር እንዲኖረኝ አልፈልግም። ደግሞ የተቀደደውና የተጠመራችሁበት ነው አልታስብለኝ ነው እንዴ? አረ እንደዛማ አይደለም፣ ይበዛበታል ወይ እኮ አታ ይበዛብሃል እንዴ? አዎ አይ አይበዛብኝ። አየ ዝም ብለህ ነው የምታካብደው። ይኸውልህ አሁን አዲስ ደፍተር ገዝተህ ገልብጦሽ ደግሞ ለዛች ለሸዋ ፈራው ነው ለሸዋ አንገዘው ለምትባል ልጅ የላክሽልኝ መልእክት ደርሶኛል በለኝ። እሺ ሂድ በቃ። እኔ የምልሽ
እስኪ እዚህ ትምህርት ቤት ስለተደፈረችው ልጅ ነው። ይህ እኮ ያለፈ ታሪክ ነው ማሬ። ለምን ስለ ዛሬያችን ስላንተ አናወራም? አዎ እሱማ እያወራን አይደል እንዴ? እኔ የምልህ ፍቅረኛ አለህ? ለምን እንደዚህ አናደርግም? አንድ ጥያቄ ልጠይቅሽ፣ ከዛ አንቺ አንድ ጥያቄ ጠይቂ። እፍ መልሰህ ስለ ልጅ አልጠይቀኝ ነው? አዎ ከዛ አንቺም ማወቅ የምትፈልጊውን እነግርሻለሁ። ምን ነው ይሄን ያህል አስጨነቀ? ቆይ አይ አስጨንቆኝ ሳይሆን ቅድም እዚህ ትምህርት ቤት የተደፈረች ልጅ ምናምን እያሉ ሲያወሩ ሰምቼ ነበርና ለማወቅ ስለጓጓሁኝ። እሺ ምን ልንገርህ? በቃ ልጅቷ መሰረት ትባላለች። የክላሳችን ሜጋ ተማሪ ነች። ተማሪዎቹም ስለምታስኮርጃቸው ይወዷት ነበረ። በተለይ ጀማው እንዴት ይሁን ማን ይሁን ሳይታወቅ የፓርቲው ቀን ላይ ተደፍራ ሞታ ተገኘች። እነማን ነበሩ ጓደኞቿ? ቆይ እንጂ አንድ አይደል እንዴ ተባባሉ። አሁን ደግሞ የኔ ተራ ነው። እሺ ፍቅረኛ አለህ? ምንድነው መስማት የምትፈልጊው? እኔማ እውነታውን ነው፣ ግን ባይኖርክ ደስ ይለኛል። የለኝም። የስ አንተን የሌላ ሰው አድርጎ መሳል ይከብደኛል። እነማን ነበሩ ጓደኞቿ? ያው የትምህርት ቤቱ አስጨናቂዎች የነ ፔፔ። ምን እንደምትይኝ አይነት ጨዋ ሜጋ ከነበረች እንዴት ከነሱ ጋር ጓደኛ ልትሆን ቻለች? የኔ ተራ ነው። ሳክሽን እናባቷ። ምን? አይ ምንም እንትን ትንሽ ትን ብሎኝ ነው። እኔ ደግሞ ሌላ ነገር መስሎኝ ደነገጥኩኝ እኮ። እሺ ምንድነው ጠይቂ። እሺ ግን እንዴት ፍቅረኛ የለህም? ያው እንዳንቺ አይነት ስላላገኘው። እውነት? ቆይ የኔ ተራ ነው። ማልልኛ ንገርኛ፣ እንዴት ጓደኞቿ ሆነች? ያው ሜጋ ስለሆነች እንድታስኮርጃቸው ነው። ማልልኝ። ተደወለ። ይደወላ ንገረኝ። በኋላ ገና ካሁኑ በእኔ መሳብ ጀመርክ? ሰላም ተማሪዎች፣ እንዴት ናችሁ? አዲስ ክላስ እንዴት ነው? ተመቻችሁ? ኦኬ እሺ፣ ሆምወርክ ነኝና ክላሳችንን እንጀምራለን። እንዴት ነው ተሰምቷል? እሺ ልላችሁ እዚህ ክላስ መግባት አለብን። ለምን? የቤት ስራ ራሱ መስጠቱን ረስቼዋለሁ። አያሳስብም። ለሌላ ጊዜ ግን የቤት ስራ አይባልም። እሺ ምን? እሺ የማድ ቤት ስራ አስመሰልከው እኮ። ሆምወርክ አትልም እንዴ? ወይኔ ጉዴ ፈላ። ደግሞ ማን ነገረሽ? ዝም በል። እኛ እኮ ሳቅ እንፍጠር ብለን ነው እንጂ ታውቀናለህ። እሱማው ግን የቤት ስራ ማለቴ ሆምወርኩ ለምንድነው የማያሳስበኝ? ሰርቼዋለሁ። ምን? ማ አንቺ? ምን ማለት ነው ማ አንቺ ማለት? ያው አትችይም ለማለት እኮ አይደለም፣ አትወጂም ብዬ ነው እንዴ? አልተሳሳትክም። እና እንዴት ሰራሽ? ያ ሜጋውን አሰርቼው ነው። ምን? እዚህም ጀመረሽ? አስፈራርተሽው ነው? ኧረ አንተ ደግሞ በፎንቃ የተሰራ ነው። የምርሽን ነው? ያው በቃ ሂጂ ዝም ብዬ አወራሁትና አሻለኝ። እሺ በቃ እኔ ደግሞ ጓ ብለሽ መስሎ ይደብረኝ ነበር። ኧረ አይደለም። አይ ፒስ በቃ አሁን በሸለስ እንኳን ወደ ጌሙ በሰላም መጣችሁ። ቆይ ጨዋታ መጫወቱ ነው። አንቺ ሹዬ ምን አድርገሽ ነው? ከማን ጋር የተደጋጋሽው? ወጣላችሁ? እንትን ምን? ኧረ ይዘናል አለን እኮ ግን ምን ሆናችኋል ነው ወይስ ሆምወርክ አልሰራችሁ? አዎ እንደዛ ነገር። ኦኬ አዲስ ተማሪ ስለሆናችሁ አልጫናችሁም። እፎይ። ግን ደብተራችሁን ስጡኝ። እንዴ ለምን? ከተማሪዎች ላይ ገልብጦ ያልኳችሁን ለማየት እየገለበጥን እኮ ነው። ማለት እስካሁን አልጨረሳችሁም? አዎ የቤት ስራውንም እኮ ለዛ ነው ያልሰራ ነው። ኧረ የቤት ስራት ብላ አንተ ሲያስጠላ። ምን አልሽ? አይ እንግሊዘኛ ስታውቅ አማርኛ መስማቱን ላይ ያስጠላል። ኦኬ እንግሊዘኛችሁ ጥሩ እየሆነ ነው አይደል? አዎ በጣም በጣም ጥሩ። ቋንቋ ብቻ ያንን ምንም አይጠቅማችሁ። ማስም ላይ ጥሩ መሆን ይጠበቅባችኋል። እሱማ ያው መግቢያችን እናስቀድም ብለን ነው። ለዛም ነው ገልብጠን ያልጨረስነው፣ እንግሊዘኛ እናስቀድም ብለን። አይ ጥሩ።
ቦዝናችሁም ካልሆነ አንድ ነገር ነው። አረ ቦዝነን አይደለም ቢዚ ሆነን ነው። በጣም ጥሩ። ለማንኛውም ጨርሳችሁ ከክላሱ ጋር እኩል እንድትሆኑ ፈልጋለሁ። ሚስተር አቤት። አንተ እዚች ጋር ትንሽ ታስረዳኛለህ? ኦኬ። ኧረ አንቺ ምን አይነት ጸዴ መምህር ነው እባክሽ። እኔማ ወይ እጅ በጆሮ ያስይዘናል ወይ ያስወጣናል ብዬ ነበር እኮ። ሆስፒታል በለው እኮ። እኛ እኮ ጤና ጣቢያ ተምረን ነው እንደዛ ስንሰቃይ የነበረው። ደግሞ ነው ከልጆቹ ጋር የተነካካሽው? ወይ አንተ ደግሞ ወደ ኋላ። እየቀለድኩ አይደለም። ለምን ተነካካሽ? መች ተነካካው? በትናንትና ቆርጮም እኮ ነው። ጸባ አሳድሮ አይገርምም? ወንድ ልጅ አይደል እንዴ? አንዴ ከተጣላ በኋላ ምንድን ነው? ተው እባክህ። ባይሆን አንተ እንዴት ሆንክ? ምንም የለም እባክሽ። አዝግ ነገር ነች። ምንም የምፈልገውን ነገር ላገኝ አልቻልኩም። ያቺስ ጓደኛዋን ስትላት የነበረው አወራሃት? ከሱ ጋር ነበረች እና ላወራት አልቻልኩም። እና ምን አሰብክ? ምን አስባለሁ? ወይ አሁን ስወጣ አወራታለሁ። አውራት። እኔም አላረፍኩም። በሸሎም ቢሆን መረጃ እየሰበሰብኩ ነው። አይ አሪፍ በቃ። ወዴት ነው? ቶሊት። እና መምህር ሳይወጣ ነው እንደምትወጪው? አይ ተደውሏል ብዬ እኮ ነው። ቢደወልም እኔ እዚህ እስካለሁ ድረስ አስፈቅደሽ ነው የምትወጪው። እሺ ልሂድ? እሺ፣ ግን እንዳይደገም። ሀይ እንዴት ናችሁ? ሀይ እንዴት ተላመዳችሁ? ምን ለምዳል እንደዚህ ያለፋ አታየናችሁ የሚያስለምደን ያዛችሁ። እንዴት ማለት? አይ እየለመድን ነው። እንዴት ነሽ እህቴ? እንዴት ነህ? አንዴ ላውራሽ። ምንድን ነው የምታወራት? አይ ትንሽ ነገር ነው፣ ላስቆያት። እንዳታስቆያት እሺ? እሺ አንዴ በቃ ውጭ ጠብቀን ላስቆያት። እጅ እጠብቅሻለሁ። እሺ እህቴ። ሳታስፈቅጂ ምናምን ይላል እንዴ? ሆ ሽንቴ መች አስፈቅዶ ነው እንዴ የሚመጣው? ያፈነዳኝ ነው እንዴ? ምንድን ነው ያይፋታሽም እንዴ? ምን ልታወራ ነው? አንተ እኮ ስለ ጓደኛዬ ፈጨረሽ እሱ እንድትነግሪኝ። ምን ነገር ማለት ያው ጠላት ወይም ደግሞ እሷን መጉዳት የሚፈልግ ሰው ነበር? አይ አልነበረም። እሺ የፍቅር ጥያቄ ሳቀርቦላት እምቢ ያለችው ሰው ነበር? አልነበረም። እሺ ፍቅረኛስ ነበራት? አልነበረም። ትኩረቷ በሙሉ ትምህርቷ ላይ ነበር እና ለእንደዚህ አይነት ነገር ጊዜ አልነበራት። እንዳየኋት ከሆነ ቆንጆ ናት እና እንዴት የፍቅር ጥያቄ የሚያቀርብላት ሰው አይኖርም? ታውቃታለህ እንዴ? አይ እንትን ፎቶ ላይ ቻት ነበር እና እንዴት ጓደኛ እንደመሆንሽ አታውቂም? ማለት አንዴም ቢሆን የፍቅር ጥያቄ አቅርቦላት የሚያውቅ ሰው የለም? ፖሊስ ነው እንዴ? ኧረ አይደለሁም። ምን ነው? አይ ያኔም ቃላችንን ሲቀበሉን እንደዚህ አይነት ጥያቄ ነበር ሲጠይቁን የነበሩት። ኧረ እኔ ዛፓ አይደለሁም። ልጅቷ ስላሳዘነች ነው እና ስለ እሷ ማወቅ ስለፈለግኩኝ። መርማሪ ነው ግን የምትመስለው። ኧረ አይ ያው ለማወቅ ስለጓጓሁኝ ነው። እሺ እየጠበቀኝ ስለሆነ ልሂድ በቃ። እሺ በቃ ኬኳ ምን አንተ አይደብርም እንዴ? ኬኳ ምናምን እያልክ ሙርት ይዛለህ እና ሸዋ ፈራው ብዬ በሙሉ ስምሽ ልጥራሽ እንዴ? አንተ እናትህን። ኧረ እኔ እንደዛ አይደለም ስቀልድ ነው። ታመሪያለሽ እንዴ አንቺ ደግሞ። እሺ አሁን ምን ፈልገህ ነው? ከመቼው ተግባብታችሁ? ከማን ጋር? ከአዲሱ ልጅ ጋር። ኧረ አልተግባባንም። ምን ነው? እና ምን እያወራችሁ ነበር? አይ
ስለ መስዬ ጠየቀኝ ነበር። መሲን ያውቃታል እንዴ? ስለ እሷ ሰምቷል እና እንዴት እንደሞተች ማወቅ ፈልጎ ነው። ማወቁ ምን ይሰራለታል? እኔ ምን አውቃለሁ? አንዳንድ ሰው በቃ ወሬ ይወዳል። እና አንቺ ምን አልሽ? ምን እለዋለሁ? እንዲሁ ጨቀጨቀኝ እንጂ። የረሳሽውን ነገር አስታውሶ አስደበረሻል? መቼ ረሳኋት? እኔ ደብረኛል። እሱማ ልክ ነሽ፣ በቀላሉ አትረሻትም። ግን አለ አይደል አታስደራ። ቆይ እስከ መቼ ነው እኔና አንቺ ኢስት ኮስትና ዌስት ኮስት ሆነን የምንቀጥለው? ከዛ ፋራ ጀለስ ጋር ሆነ የማየው ሙድ እያራመድ ታዲያ ልፈታ ነው? ኧረ አንቺ ደግሞ ጭስ አይደለሽ እንዴ? እሱ እኮ ጥሩ ሙድ ላይ ስላልሆነ እኮ ነው። ማለት አይምሮ ምናምን ተነክቷል ማለት ጨለለ እንዴ? ኧረ እንደዛ አይደለም። ፍቅረኛውን እኮ በቅርቡ ነው ያጣው እና ከዛን ጊዜ በኋላ የሌለውን ባህሪ ያመጣ እንጂ ምርጥ ያራዳ ልጅ ነው። ያው እኔም ምርጥ ያራዳ ልጅ ነኝ። ያ ወንድም ሲነካ ዝም አለም ብዬ ነው። አይ እንደዛ ከሆነ ግን በቃ እንዳይደርስብኝ። አይደርስብሽም። እኔ ብቻ ብደርስብሽ። ምን? ለምን? ሄዲንግ ትፈልጋለህ? ኧረ እኔ ሲንግል ነኝ። ኧረ አንቺ ስንት ነገር ተነጋግረን አንተም ጨለል እንደሆንኩ አሻይ። ወይኔ ሳይመን ይበለኝ። ከዚህ ቻያ ጋር ያለ መጋጫ ተጋጭቼ ወይኔ ቤዚ ሌላ ጊዜ አብራችኋል እንደምትሆኑት ዛሬ የጥላሽ ሄዳ ነው። ሴት ልጅ ታፈቅ እንኳን ጓደኛ ቤተሰቧን ተዋለች አይባል? ምን ቤዛ ፈቀረች? በለው ማለት በዚያ ከሄዳ ማፍቀር የማይቀር ነው እንዴ? ማንን ነው የምታፈቅረው? እሱን ተይልና እንደምናስቸውከለ እንዴ? እኔስ ምን እኔ ነኛ ከኔ ጋር እየተመቻቸና አለ እንዴ? ኦኬ ለካ አንተም አለበት። ስለዚህ ዙሩ ክራው በለኛ። ማን አባቱን ያፈቀራት? አይ እሱ እንኳን ይቅርብ። ራስን ችለ በራስን ሜዳ ብትፋለም ነው የሚሻለው። ማን አለቁም? ምን ልታረግ? እሱ አጠገብ እንዳይደርስ አስጠነቅቀዋለሁ። ማን እንደሆነ ግን አውቀዋል? ማንም ይሁን ማን ፔፔ ብቻ ይሁን እንጂ አለቁም። ፔፔ ብቻ እና ያው አዲሱ ልጅ አይሁን እንጂ አዲሱ ልጅ ቢሆንስ? ይሁና ያው እንግዳ ነው ይልመድ ብዬ እኮ ነው ማለት እሱ ነው ጌታን ራሱ ነው። እውነት ልጠብሰው ይማማቀች። ወይኔ ምን ነው በቃ እንግዳ እንዳስቀየም እያደረገች እንዴ? አሁንስ አበዛው። በማይመጣ ይመጣል። አላወቀኝም ዱ ነገር እንደሆንኩኝ። ምን እሺ ነው ነብስ? ምንም ምን እንጃለት። ለማሚ ልኖርላት። ሴት ቢር በሴት ይተካል። እናት ግን መተኪያ የላት። ደግሞ ሳልነግርህ የሞተችው ልጅ የፋራ ፍቅረኛ ነበረች። የማን? የፖፖ። የማን? የፔፔ። በምን አወቅሽ? ጓደኛው ነግሮኝ ነው እባክህ። እሷን ካጣ በኋላ ነው እንደዚህ አመል ያወጣው ምናምን አለኝ። ምን? እርግጠኛ ነሽ? ምኑን? ፍቅረኛዋ እንደነበረ? አዎ። ምን ነው? ጓደኛው እኮ ነው የነገረኝ። እና ለምን ጓደኛዋ ደበቀች? ምኑን? ፍቅረኛ እንደሌላት ነበር የነገረች። ያው አታውቂ ይሆናል። የእሱ ጓደኛ አውቆ እንዴት እሷ አታውቅም? ወይስ ልትደብቀኝ የፈለገችው ነገር አለ?